በዛሬ ቪዲዮ የ8ኛ ክፍል ICT ቻፕተር 1 ስለ ቤዚክ ኦፍ ኮምፒውተር የምንመለከት ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮ ላይክ ማድረግ ጀምሩት። ከቻላችሁ VPN አብርታችሁ እኔን ሰፖርት ማድረግ ትችላላችሁ ማለት ነው። በዚህ ዩኒት ላይ ከቨር የምናደርጋቸው መጀመሪያ ስለ ኮምፒውተር ጄኔሬሽን አይዴንቲፋይ እናደርጋለን። ኮምፒውተር ጄኔሬሽን የሚለው ምንድነው የሚለው ነገር ማለት ነው። ፈንክሽን ኦፍ ኮምፒውተር የኮምፒውተር ስራ ምንድነው የሚለው እንመለከታለን። ታይፕስ ኦፍ ኮምፒውተር ኮምፒውተርን በተለያየ ካታጎሪ ከፍለናቸዋል፣ እነሱ እንመለከታለን። በመጨረሻም ካራክተሪስቲክስ ኦፍ ኮምፒውተር ወይንም የኮምፒውተር ባህሪያቶች የሚባሉትን የምንመለከት ይሆናል ማለት ነው። እዚህ ጋር እንደምትመለከቱት ኦቨርቪው ይለናል ወይንም የቻፕተሩን ጠቅላላ አድርጎ ነው የሚያሳየን። In this unit, you will learn about the basics of computer such as generation, function, type, and characteristics of computer ይለናል። ይሄም ማለት በዚህ ዩኒት ላይ ተማሪዎች ማወቅ መረዳት ያለባቸው ስለ ኮምፒውተር ጄኔሬሽን፣ ስለ ፈንክሽኑ፣ ስለ ኮምፒውተር ታይፕ ምናምን እንመለከታለን የሚለን the evolution computer is classified by its generation የኮምፒውተር የተፈጠረበትን ደግሞ በጄኔሬሽን ከፍለነዋል። ይሄ ማለት በአመት ነው፣ ምንም አዲስ ነገር የለውም። the main function of computer are ዋናው የኮምፒውተር ስራ ምንድነው? ዳታዎችን ቴክ ማድረግ፣ ከዛ ቴክ ያደረገውን ዳታ ፕሮሰስ ያደርጋል፣ መጨረሻም ሪዛልቱን ያሳየናል፣ አውትፑትን ዲስፕሌይ ያደርግልናል ማለት ነው። ዳታዎችን መስቶር ማድረግ ይችላል የሚለን ኮምፒውተር አር ክላሲፋይድ ቤዝድ ኦን ዜር ሳይዝ፣ ስቶሬጅ፣ ስፒድ፣ ሜቶድ ኦፍ ኦፕሬሽን እና ፐርፐዝ ኦፍ አፕሊኬሽኑን በዚህ መሰረት እንከፋፍለው እንችላለን። ዘ ካራክተሪስቲክስ ኦፍ ኮምፒውተር ኢንዲኬት ዘ ኳሊቲ ኦፍ ኮምፒውተር ይሄ ማለት የኮምፒውተር ካራክተሪስቲክሶቹ ወይም ባህሪያቶቹ የአንድን ኮምፒውተር ብቃት ይገልጹልናል ነው የሚለን። መጀመሪያ የምንመለከተው ስለ ኮምፒውተር ጄኔሬሽን ይሆናል ማለት ነው። ጠለቅ ብለን ከመግባታችን በፊት ግን ኮምፒውተር ጄኔሬሽን ስንል ሌላ ነገር አይደለም፣ ቀለል አድርጋችሁት። ይህም ማለት ኮምፒውተር ከጊዜ ወደ ጊዜ ምን እየተደረገ ነው የመጣው? አፕዴት ወይም እየተሻሻለ ነው የመጣው አይደለም። ስለዚህ ሲሻሻል በፊት መጀመሪያ አካባቢ ነበረ፣ ከዛ መሀል አካባቢ ላይ ምን ነበር፣ ከዛ ሲሻሻል ምን ነበረ፣ በየክፍለ ጊዜ ዘመኑ የተሻሻለውን ነገር ነው የምንመለከተው እንጂ ምንም ነገር የለም። ጄኔሬሽን ማለት ክፍለ ዘመን ወይም ፔሪድ ማለት ነው። ዘ ተርም ጄኔሬሽን ሪፈር ቱ ዘ ፔሪድ ኦፍ ዴቨሎፕመንት ኦፍ ዘ ኮምፒውተር አንድ ኮምፒውተር ዴቨሎፕ የተደረገበት ፔሪድ ወይንም ዘመን ወይንም ጊዜ ነው የሚለን። ኮምፒውተር ጄኔሬሽን ኢዝ ቼንጅድ ሃፕን ኢን ዘ ዴቨሎፕመንት ኦፍ ኮምፒውተር ይለናል። ስለዚህ አንድ ኮምፒውተር የሆነ ነገር ሲሻሻል ኮምፒውተር ጄኔሬሽኑም ይለወጣል ማለት ነው። ዘ ኢቮሉሽን ኦፍ ኮምፒውተር ኢዝ ዲቫይድድ ኢንቱ ጄኔሬሽን ኢች ጄኔሬሽን ኢዝ ካራክተራይዝድ ባይ ሜጀር ቴክኖሎጂካል ዲቨሎፕመንት ይለናል። ዛ ቼንጅድ ዘ ዌይ ኮምፒውተር ኦፕሬት ይለናል። ስለዚህ ኮምፒውተር ወይም ዴቨሎፕ በሚደረግበት ሰዓት በእያንዳንዱ ክፍለ ዘመን የተለያዩ ኦፕሬቶች ወይንም ቼንጅ እየተደረጉ ነው የመጡት ወይንም አፕዴት እየተደረጉ ነው የመጡት ነው የሚለን። ኢኒሻሊ መጀመሪያ አካባቢ ላይ ማለት ነው ዘ ተርም ጄኔሬሽን ዋዝ ዩዝድ ቱ ዲስቲንጉሽ ሃርድዌር ቴክኖሎጂ። ጄኔሬሽኑን ኮንሲደር የምናደርገው ልክ ፈርስት ጄኔሬሽን ላይ እና ሰከንድ ጄኔሬሽን በመካከላቸው ያለው የሃርድዌር ለውጥ ብቻ ነበረ። ነገር ግን አሁን ላይ የሶፍትዌርም ለውጥ መመልከት ጀምረናል ማለት ነው። ማለትም የሃርድዌርም የሶፍትዌሩንም ሁለቱንም እያካተተን ሆኗል ነው የሚለን። እዚህ ጋር እንደምትመለከቱት ወደ 5 ጄኔሬሽን ይከፈላሉ የኮምፒውተር ጄኔሬሽኖች። የ1 2 3 4 5 ነው። በቃ ምንም ቀላል ነው። ፈርስት ጄኔሬሽን፣ ሰከንድ፣ ሰርድ፣ ፎርዝ፣ ፊፍዝ ጄኔሬሽን ብላችሁ መከፋፈል ትችላላችሁ። ከዛም በኋላ እዚህ ላይ የምንመለከተው ፈርስት ጄኔሬሽን ክፍለ ጊዜው መቼ ነበር፣ ከስንት ዓመተ ምህረት ነበረ፣ ያኔ ምን ቴክኖሎጂዎችን አካቷል፣ ምን ያህል ሂት ይጠቀማል፣ ምን ያህል ስቶሬጅ አለው፣ ምን ያህል ስፒድ አለው፣ በቃ እነኛን ነው የምንመለከተው ሁሉም ላይ ማለት ነው። ፈርስት ጄኔሬሽን ላይ ስንመጣ ክፍለ ዘመኑ መቼ ነበረ ወይንም ጊዜው 1940 እስከ 1956 ዓመተ ምህረት ነበረ። ዘ ኤርሊየስት ጄኔሬሽን ኦፍ ኮምፒውተር ዘ ፈርስት ጄኔሬሽን ነው ወይም ቀደም ያለው ፈርስት ጄኔሬሽን ነው። ዘ ፈርስት ጄኔሬሽን ኦፍ ኮምፒውተር ዩዝድ ምን ይጠቀማል? ቫኪዩም ቲዩብ ይጠቀማል ፎር ኤሌክትሪክ ሰርኪዩት ማለት ነው። በነገራችን ላይ ኮምፒውተር ማለት it is an electronic device ነው ብለናል አይደለም? ይሄ ማለት በኤሌክትሪሲቲ የሚሰራ ማለት ነው። ስለዚህ በዛን ጊዜ ኤሌክትሪሲቲዎቹ እንዲያልፉ የሚያገለግለን በምን ውስጥ ነው? በቫኪዩም ቲዩብ ነው ማለት ነው። ስለዚህ ፈርስት ጄኔሬሽን የሚጠቀሙ ምን ነበረ? ቫኪዩም ቲዩብ ፎር ኤሌክትሪክ ሰርኪዩት ይጠቀም ነበር ነው የሚለን። ዘ ቫኪዩም ቲዩብ was basic component of first generation of ኮምፒውተር ነው የሚለን። እዚህ ጋር ፈርስት ጄኔሬሽን ኦፍ ኮምፒውተር እንደምትመለከቱት በጣም ትልቅ ነው ሳይዙ። እዚህ ጋር ካራክተሪስቲክሶቹ አሉ። ዘ ፈርስት ጄኔሬሽን ዋዝ ላርጅ በጣም ትልቅ ነው ኤንድ ቬሪ ኤክስፔንሲቭ ኮምፒውተር ነው፣ በጣም ውድ ነው ከአሁኑ ጋር ሲነጻጸር። ለምንድን ነው የሆነበት ምክንያት? አንደኛው በዘመኑ ብዙም አክሰሱ ስለሌለ ወይም ስለማይገኝ ለዛም ተወዷል። እዚህ ጋር እንደምትመለከቱት it needs high power of electricity በጣም ብዙ ኤሌክትሪሲቲዎችን ይፈጃል and generate a lot of heat በጣም ይሞቃል። ይሄ የራሱ የሆነ ባህሪያቶች ናቸው ማለት ነው። ስለዚህ መጀመሪያ ኮምፒውተር ሲሰራ እንደምትመለከቱት ኢቨን እናንተ የምትማሩበትን ክላስ የሚያክል ነው
እዚህ ጋር እንደምትመለከቱት ማለት ነው። ዘ ፈርስት ጄኔሬሽን ኦፍ ኮምፒውተር ዩዝድ ቫኪዩም ይጠቀማል አስ ኮር ኦፍ ቴክኖሎጂ ማለት ነው። ቫኪዩም ቲዩብ ደግሞ የምንለው ኢት ኢዝ አን ኤሌክትሮኒክ ዲቫይስ ዛት ኮንትሮል ዘ ፍሎ ኦፍ ኤሌክትሮን ኢን ኤ ቫኪዩም። ስለዚህ ቫኪዩም ቲዩብ የምንለው ምንድነው? ኤሌክትሮኒክ ዲቫይስ ሆኖ ለምንድነው የሚያገለግለን? የኤሌክትሮን የፍሎ ኦፍ ኤሌክትሮን የኤሌክትሪሲቲውን ፍሎ ፍሰቱን ኮንትሮል ለማድረግ በቫኪዩም እንጠቀምበታለን። ለዛ ነው የሚያገለግለን ነው የሚለን። ሰከንድ ጄኔሬሽን ኦፍ ኮምፒውተር ላይ ደግሞ ስንመጣ ከ1956 እስከ 1963 ዓ.ም ያለውን ይይዛል። ዘ ሰከንድ ጄኔሬሽን ኦፍ ኮምፒውተር ዩዝድ ትራንዚስተር ይጠቀማል አስ ቤዚክ ኮምፖነንት። እንደ ቤዚክ ኮምፖነንት ትራንዚስተር ይጠቀማል ማለት ነው። ልክ በቫኪዩም ፋንታ ምን መጠቀም ጀምረዋል? ትራንዚስተር ማለት ነው። እዚህ ጋር ዲያግራሙ እንደምትመለከቱት ይኸው ሰከንድ ጄኔሬሽን ኦፍ ኮምፒውተር ይሄን ይመስላል ማለት ነው። እዚህ ጋር እንደምትመለከቱት ፊገሩ ላይ was invented in 1947 ዓ.ም ነው ኢንቨንት የተደረገው በት ነገር ግን was not seen widely spread to be used in computer until እስከ 1950ዎቹ ምናምን ዓ.ም አልተጠቀምነውም ነበር ነው የሚለው። ክሬት ከተደረገ ቆይቷል፣ ግን ከጊዜ በኋላ ነው ይሄንን መጠቀም የተጀመረው ማለት ነው። ብቻ ግን ሰከንድ ጄኔሬሽን ኦፍ ኮምፒውተር ከ1956 እስከ 1962 ዓ.ም ስራ ላይ ውሏል ማለት ነው። ይሄን ይመስል ነበረ እንደምትመለከቱት። እና ደግሞ እንደ ቤዚክ ኮምፖነንት የሚጠቀሙ ማለት ነው ትራንዚስተርን ይጠቀማል። ትራንዚስተር ደግሞ የምንለው it is an electronic device ነው used to control the flow of electricity in electrical equipment። ኤሌክትሪሲቲን በኤሌክትሪካል ኢኩፕመንት the flow of electricityን ምን ለማድረግ ነው? ኮንትሮል ለማድረግ የምንጠቀምበት ማለት ነው። ፈርስት ጄኔሬሽን ምን ይጠቀማል? ቫኪዩም። ሰከንድ ጄኔሬሽን ትራንዚስተር ይጠቀማል ማለት ነው። the third generation of computer ደግሞ ከ1964 እስከ 1971 ዓ.ም ያለውን ይይዛል። the third generation of computer is a computer that emerged due to the development of integrated circuit ይለናል። ይሄ third generation of computer የመጣው ዲቨሎፕ ከመተደረጉ በኋላ ነው የሚለን። ኢንቴግሬትድ ሰርኪዩት ዲቨሎፕ ከመሆኑ በኋላ ነው የሚለን። ወይንም ይሄ በመምጣቱ ሴሽንስ ኦፍ ኮምፒውተር እንድንሰራ ወይንም ዲቨሎፕ እንዲደረግ መንስኤ ሆኗል ነው የሚለን። the development of the integrated circuit was the characteristics of the third generation of computer ነው የሚለን። እንደ ኮምፖነንት ወይንም ቤዚክ ካራክተሪስቲክሱ third generation ላይ ስንመጣ ትራንዚስተር ናት ነው የሚለን። እዚህ ጋር እንደምትመለከቱት ይኸው third generation of computer ይቺ ናት ከ1964 እስከ 1971 ዓ.ም ያለው ማለት ነው። ኢንተግሬትድ ሰርኪዩት የምንለው is an integrated system of multiple small and interconnected የሆነ ኮምፖነንት አለው ማለት ነው። ይህም በተመሳሳይ የሚያገለግለን የኤሌክትሪክ ፍሰቱን ለመቆጣጠር ነው። ሁለቱም ላይ ኢንተግሬትድ ሰርኪዩት is the core of technology that used in the third generation of computer ይለናል ማለት ነው። ሌላኛው ደግሞ the fourth generation ነው። ከ1971 እስከ ፕሬዘንት ይለናል። አሁን አካባቢ ድረስ የምንጠቀማቸው እዚህ ጋር ዲያግራሙ እንደምትመለከቱት ይሄ ምንም ጥያቄ የለውም። ይሄ ላባችሁ ምናምን ማግኘት ትችላላችሁ፣ ወይንም ኮምፒውተር ክላሳችሁ እንደዚህ አይነት ኮምፒውተር አይታችሁ ሊሆን ይችላል። እነኚህ የፎርዝ ጄኔሬሽን ኦፍ ኮምፒውተር ብለን እንጠራቸዋለን የሚለን። the fourth generation of computer is the progressive version of the third generation of computer። ይሄ ምንም ጥያቄ የለውም። ፎርዝ ጄኔሬሽን የምንለው ከሶስተኛው ጄኔሬሽን የተሻሻለ ወይንም የሱ ውጤት ነው የሚለን። ተሻሽሎ ወደ ፎርዝ ጄኔሬሽን መጣ። ፎርዝ ጄኔሬሽን ኦፍ ኮምፒውተር used very large scale integrated circuit ይጠቀማል ነው የሚለን። እዚህ ጋር እንደምትመለከቱ ማለት ነው። ይሄኛው የሚጠቀመው VLSI ወይንም very large scale integrated circuit ማለት ነው። VLSI is the current level of computer microchip containing the hundreds of thousands of transistors በውስጡ በጣም ብዙ ትራንዚስተሮችን የያዘ ነው የሚለን። it is more powerful, compact sized and reliable and affordable generation of ኮምፒውተር ነው የሚለን። ፎርዝ ጄኔሬሽን ኦፍ ኮምፒውተር ላይ ስንመጣ ከሌሎቹም ከኋላ ካሉት የሚለየው ምንድነው? አንደኛ በሳይዙ ኮምፓቲብል ነው ወይንም ትንሽ ናት፣ አነስ ያለች ናት። ሪሌብል የተሻለ ነው። አፎርዴብል ነው ማለት ማንኛውም ሰው ሊገዛው የሚችለው ነው የሚለን። በፊት ላይ ግን በጣም ውድ ስለሆነ the fourth generation of computer is suitable to have in the palm of the hand በእጃችን ለመያዝም ቀላል ነው የሚለው። the fourth generation of computer ላይ ስንመጣ as a result it gives rise to revolution of personal computer ወይንም PC ይለናል። በዚህ ምክንያት ወይንም fourth generation of computer ክሬት በመደረጉ ምክንያት እነኚህ ፐርሰናል ኮምፒውተሮች የመፈጠር መንስኤም ሆኖላን የሚለን። ይሄ ማለት እነኚህ ላፕቶፖች፣ ስማርት ስልኮች ምናምን ከዛ በኋላ ነው የመጡት።
ቬሪ ላርጅ ስኬል ኢንተግሬትድ ሰርኪዩት የምንለው ኢዝ ዘ ከረንት ሌቭል ኦፍ ኮምፒውተር ማይክሮቺፕ ኮንቴኒንግ hundreds of thousands of ትራንዚስተር በውስጡ በጣም ብዙ ትራንዚስተሮችን የያዘ ነው የሚለን። ሰው በደንብ መረዳት ያለብን ፈርስት ጄኔሬሽን ቫኪዩም ቲዩብ ይጠቀማል፣ ሰከንድ ጄኔሬሽን ትራንዚስተር ይጠቀማል፣ ሰርድ ጄኔሬሽን ኢንተግሬትድ ሰርኪዩት ይጠቀማል፣ ፎርዝ ጄኔሬሽን ደግሞ VLSI ይጠቀማል። ይሄ ማለት ቬሪ ላርጅ ስኬል ኢንተግሬትድ ሰርኪዩት ይጠቀማል ማለት ነው። ዘ ፊፍዝ ጄኔሬሽን የምንለው ደግሞ ፕሬዘንት ኤንድ ባውንድ ይለናል። አምስተኛው ጄኔሬሽን ምንድን ነው? አሁን ላይ የምንጠቀመው ፎር ዘ ፊውቸር ያለው በተለይ ከኤአይ ወይም ከአርቲፊሻል ኢንቴሊጀንስ ጋር የተያያዘውን አብዛኛውን የሚይዝልን ፊፍዝ ጄኔሬሽን ነው የሚለን። ዘ ፊፍዝ ጄኔሬሽን ኦፍ ኮምፒውተር ዩዝስ አርቲፊሻል ኢንቴሊጀንስ ወይም ኤአይ ይጠቀማል የሚለን ሰች አስ ሮቦት፣ ጌም ፕሌይንግ፣ ናቹራል ላንጉጅ ፕሮሰሲንግ እነኚህ በአጠቃላይ ፊፍዝ ጄኔሬሽን ኦፍ ኮምፒውተር ውስጥ የሚካተቱ ናቸው ነው የሚለው። እዚህ ጋር በደንብ መለየት ትችላላችሁ። አሁን ላይ ለምሳሌ ጌሞችን እናንተ በስልካችሁ ትጫወታላችሁ አይደለም? ስለዚህ እነኛ ጌሞች ደግሞ ዲቨሎፕ የሆኑት በምን አማካኝነት ነው? በፊፍዝ ጄኔሬሽን ኮምፒውተር መምጣት ጋር የተያያዘ ነው ማለት ነው። አሁን ላይ የምንመለከታቸው ኤአይዎች በጣም ብዙ አሉ። ኢቨን ላንጉጅን ትራንስሌት የምናደርግበት ለምሳሌ ምን አለ? ጎግል ትራንስሌት አለ። በጣም ብዙ አለ። ስለዚህ እነኚህ እንዲያውም አሁን ላይ ያለ ነው ፊፍዝ ጄኔሬሽን ኦፍ ኮምፒውተር ላይ ማለት እንችላለን። ዘ ጎል ኦፍ ዘ ፊፍዝ ጄኔሬሽን ኦፍ ኮምፒውተር ኢዝ ቱ ክሬት ማሽን ዛት ካን ለርን ኤንድ ኦርጋናይዝ ዘምሰልቭስ ይለናል። የፊፍዝ ጄኔሬሽን ወይም የአምስተኛው ጄኔሬሽን የዋናው ዓላማው ምንድን ነው? የጄኔሬሽን ኦፍ ኮምፒውተር ላይ ስንመጣ አንድ ኮምፒውተር ማሽን ክሬት ካደረግን በኋላ ያ ማሽን ራሱን በራሱ የሚያስተምርና ራሱን በራሱ ኦርጋናይዝ ማድረግ የሚችል ነው የሚለን። አሁን ላይ እንደዛ እየተፈጠረ ነው ያለው። ቴክኖሎጂ ጋይስ ረቋል ማለት እንችላለን። ዘ ዲቨሎፕመንት ኦፍ ዘ ፊፍዝ ጄኔሬሽን ኦፍ ኮምፒውተር ኢዝ ኢንቴንድድ ቱ ሶልቭ ኮምፕሌክስ ፕሮብሌም በጣም ኮምፕሌክስ የሆኑ ፕሮብሌሞችን ኢቨን አሁንማ የሰዎችን ስራ ራሱ እየሰራ ነው። ዘ ፊፍዝ ጄኔሬሽን ኦፍ ኮምፒውተር ሃዝ ዘ አቢሊቲ ቱ ፐርፎርም ፓራላል ዳታ ፕሮሰሲንግ ይሰራል which help to develop AI application. The parallel processing is used to enable the computer to achieve simulations data processing task to increase the mathematical calculation speed to computer system. የኮምፒውተር ሲስተማችን በጣም ፈጥኗል። በጣም የፊፍዝ ጄኔሬሽን ኦፍ ኮምፒውተር ጋይስ ከምናስበው በላይ እየረቀቀ ይገኛል ማለት ነው። አሁን ላይ እንዲሁም ኢቨን ኢሜጆችን ራሱ ክሬት የሚያደርግ ቪዲዮ ክሬት የሚያደርግ ኤአይ መጥቷል። ስለዚህ እነኚህ ሁላ የፊፍዝ ጄኔሬሽን ኦፍ ኮምፒውተር ውጤቶች ናቸው ማለት ነው። ኤአይ ወይንም አርቲፊሻል ኢንቴሊጀንስ የምንለው ምን ማለት ነው ካላችሁ የሰውን ክህሎት አስመስሎ የሚሰራ ማለት ነው። ሰው ሰራሽ ክህሎት ብለን እንጠራዋለን። ኤአይ ወይንም አርቲፊሻል ኢንቴሊጀንስ ሪፈር ቱ ዘ ሲሙሌሽን ኦፍ ሂውማን ኢንቴሊጀንስ ወይንም የሰዎችን ስራ ማስመሰል ኢን ማሽን ዛት አር ፕሮግራም ቱ ቲንክ ላይክ ሂውማን ኤንድ ሚሚክ ዜር አክሽን ይልናል። ይሄ አርቲፊሻል ኢንቴሊጀንስ የምንለው ሪፈር የሚያደርገው የሰዎችን ስራ በማሽን ላይ እንዲሰራ ማድረግ ነው። ማሽኑ የሰዎችን ስራ እንዲሰራ ማድረግ ዛት አር ፕሮግራም የተደረገው ወይንም ያ ዲቨሎፕ የተደረገው በሶፍትዌሩ ምንድነው ልክ እንደ ሰዎች እንዲሰራና የሰዎችን ስራ ማስመሰል ነው። በቃ ዋናው ዓላማው እሱ ነው። አርቲፊሻል ኢንቴሊጀንስ የምንለው ሰው ሰራሽ ክህሎት ብለን እንጠራዋለን ማለት ነው። በዛሬ ቪዲዮ የምንመለከተው ስለ ፈንክሽን ኦፍ ኮምፒውተር ይሆናል ማለት ነው። ፈንክሽን ኦፍ ኮምፒውተር ላይ ስንመጣ ፈንክሽን ኦፍ ኮምፒውተር ማለት ያው የኮምፒውተር ስራ ወይም ኮምፒውተር ምንድን ነው የሚሰራው፣ እንዴት ነው የሚሰራው የሚለውን ነገር የምንመለከት ይሆናል ማለት ነው። ዜር አር ፎር ቤዚክ ፈንክሽን ኦፍ ኮምፒውተር። ኮምፒውተር አራት የሆኑት ፈንክሽኖች አሉት ነው የሚለው። ዞስ አር የመጀመሪያው ኢንፑት፣ ፕሮሰስ፣ አውትፑት፣ ስቶሬጅ እነኚህ በአጠቃላይ ናቸው ማለት ነው። ኢንፑት ማለት ወደ ኮምፒውተራችን ዳታ ማስገባት ነው። ፕሮሰስ ደግሞ የምንለው ያስገባነው ዳታ ላይ ኦፕሬሽን ፐርፎርም ማድረግ ነው። አውትፑት ደግሞ ኦፕሬሽን ፐርፎርም የሚያደርግ ነው ወይም ሪዛልቱን አውትፑቱን ዲስፕሌይ የምናደርግበት ነው። ሌላኛው ደግሞ ስቶሬጅ ዳታዎቻችንን ስቶር ማድረግ ይችላል ማለት ነው። እነኚህ በአጠቃላይ የኮምፒውተር ስራዎች ናቸው ማለት ነው። አንድ በአንድ እንመልከታቸው። የመጀመሪያው ላይ ስንመጣ ኢንፑት እናገኛለን። ኢንፑት ኢዝ ኤ ፕሮሰስ ኦፍ ኢንሰርቲንግ ዳታ ኢንቱ ኤ ኮምፒውተር ይለናል። ይህም ማለት ኢንፑት የምንለው ዳታን ወደ ኮምፒውተራችን የማስገባት ሂደት ነው ብለን እንጠራዋለን ማለት ነው። ኮምፒውተር ቴክ ዳታ ፍሮም ዘ ዩዘር ኢን ኦርደር ቱ ፕሮሰስ ኤንድ ስቶር ኢት ይለናል። ኮምፒውተር ወደ ኮምፒውተራችን ዳታ ቴክ የሚያደርገው በምኑ አማካኝነት ነው? በዩዘር ወይንም በተጠቃሚው አማካኝነት ነው። ምን ለማድረግ? ፕሮሰስ ለማድረግ እና ወይንም ዳታውን ስቶር ለማድረግ ወይም ለማስቀመጥ ይሆናል የሚለን። ፎር ኤግዛምፕል ለምሳሌ ልና ቱ ፋይንድ ዘ ፕሮዳክት ኦፍ ነምበርስ ዘ ኮምፒውተር ፈርስት ቴክ ዘ ነምበር አስ አን ኢንፑት ፍሮም ኤ ዩዘር ይለናል። ይህም ማለት ለምሳሌ ሁለት ቁጥሮችን ለማባዛት ወይም የሁለት ቁጥሮች ብዜት ውጤቶችን ለማወቅ 2 ሲባዛ በ2
የሚለው ተኮምፒውተራችን እናስገባለን ማለት ነው። ተኮምፒውተር ኪቦርዳችሁ ላይ መጀመሪያ 2 እንጽፋላችሁ፣ ከዛ ሲባዛ ከዛ 2 እንጽፍና እኩል ይሆናል ስንጫ ነው። እነኚህ በአጠቃላይ ምንድን ነው ማለት ነው ዳታ ወደ ኮምፒውተራችን እያስገባን ነው ማለት ነው። ከዛ ሪዛልቱ ወይም ፕሮሰስ ያደርገዋል ኮምፒውተራችን ማለት ነው። ሪዛልቱን 4 አድርጎ ያሳየናል ማለት ነው። ሞኒተራችን ላይ ዳታውን ስናስገባ ያለው ሂደት ኢንፑት ብለን እንጠራዋለን ማለት ነው። ኢንፑት የራሱ የሆነ ዲቫይሶች አሉት በነገራችን ላይ ፎር ኤግዛምፕል ለምሳሌ ኮምፒውተር ኪቦርድ አለ፣ ካሜራዎች አሉ፣ ማውዝ አለ። እነኛን ኤግዛምፕል ኦፍ ኢንፑት ዲቫይስ ብለን እንጠራቸዋለን። ይሄም ማለት ወደ ኮምፒውተራችን ዳታ ለማስገባት የምንጠቀማቸው የኮምፒውተር ፓርቶች ማለት ነው። The data can be entered into computer maybe by typing from keyboard, taking picture, using camera and recording audio ይለናል። ወደ ኮምፒውተራችን ዳታ የምናስገባው በተለያየ መንገድ ነው። አንደኛው ከኪቦርዳችን ላይ በመጻፍ ሊሆን ይችላል። ሌላኛው ደግሞ በካሜራችን ፎቶ በማንሳት ሊሆን ይችላል። ካሜራን በመጠቀም ሊሆን ይችላል። አውዲዮችንም ሪከርድ በማድረግ ወደ ኮምፒውተራችን ዳታ ልናስገባ እንችላለን ማለት ነው። ስለዚህ ኮምፒውተር አንደኛው ስራው ምንድነው? ኢንፑት ማስገባት ነው ማለት ነው። ሁለተኛ ላይ የምናገኘው ደግሞ ፕሮሰሲንግ ነው። ያስገባነው ዳታ ላይ ኦፕሬሽን ፔርፎርም ማድረግ። ቅድም እንዳስገባሁት ለምሳሌ 2 ሲባዛ 2 ብዬ ያስገብቻለሁ አይደለም? ያን ያስገባሁትን ማባዛቱን ሲሰራ ያ ሂደት ፕሮሰሲንግ ብለን እንጠራዋለን ማለት ነው። ፕሮሰሲንግ ኢዝ ሜኪንግ ሰም ኦፕሬሽን ኦን ዘ ኢንተርድ ዳታ ይለናል ማለት ነው። ፕሮሰሲንግ የምንለው ምንድነው? ያስገባነው ዳታ ላይ ኦፕሬሽን ፔርፎርም ማድረግ ነው። ፎር ኤግዛምፕል ኮምፒውተር ካን ቴክ 2 ነምበር ኤንድ ካልኩሌት ዜር ሳይን ይለናል። ለምሳሌ ኮምፒውተራችን ላይ ዳታ ስናስገባ ያለው ሂደት ኢንፑት ነው። ከዛን ያስገባነውን ዳታ ደግሞ ቁጥሮቹን ሲደምር ወይም ሲያባዛ ሊሆን ይችላል። ያለው ሂደት ደግሞ ፕሮሰሲንግ ብለን እንጠራዋለን የሚለን። ዩ ካን ኦልሶ ቴክ ፎቶ ኤዲቲንግ አስ አን ኤግዛምፕል። ኢቨን ፎቶ ኤዲቲንግ ላይ ማየት ትችላላችሁ ማለት ነው። ስለዚህ ለምሳሌ አንድ ፎቶ ካስገባችሁት በኋላ እዛ ፎቶ ላይ ከለር ግሬዱን ልታሳክሉ ትችላላችሁ። ቦርደሩን፣ ብራይትነሱን እንዳለ በአጠቃላይ እናሳክል፣ ቢዩቲፉል እንዲያምር እናሳክላለን አይደለም? ያ ስናሳክል ያለው ሂደት ፕሮሰሲንግ ብለን እንጠራዋለን ማለት ነው። ኮምፒውተር ካን ቴክ ዘ ስቱደንት ማርክ አስ ኢንፑት ኤንድ ካልኩሌት ዘ አቨሬጅ ሴሌክት ኦፍ ስቱደንት አስ ዌል አስ ቶታል ማርክ ይለናል። ለምሳሌ ራሱ የተማሪዎችን ቶታል ማርካቸውን ስንፈልግ ማነው ተክላሱ ትልቅ ውጤት ያመጣው የሚለውን ነገር ስንፈልግ እያንዳንዱ ሂደት በምናደርግበት ሰዓት ፕሮሰሲንግ የሚለውን የሚሰራለን ከውስጥ ያለ ሲፒዩ ብለን የምንጠራት ናት ማለት ነው። ለምሳሌ 2 ቁጥሮችን ሲደምር ፎቶን ኤዲት ስናደርግ ያለው ሂደት በአጠቃላይ ኤዲት እንድናደርግ ስናደርግ በማውዛችን ክሊክ ስታደርጉት ይሄ ኢንፑት አስገባችሁ አይደለም? ከውስጥ ግን ከዛም በኋላ አስገባችሁ ኢንፑት ደግሞ ፕሮሰስ ያደርገዋል። ወይም ከለሩን ስቀይር ያለው ሂደት ፕሮሰስ ኢንፑት ብለን እንጠራዋለን። ከዛን እሱ ደግሞ ይቀይረዋል በራሱ። ከዛ የቀየረውን ደግሞ ሪዛልቱን ያሳየናል። እሱ አውትፑት ብለን እንጠራዋለን ማለት ነው። ይሄም ማለት ሞኒተራችን ላይ ያሳየናል። ለምሳሌ እዚህ ጋር ከታያችሁ ምናልባት እናንተ ላይ ላሳያችሁ። እዚህ ጋር ስጽፍ ለምሳሌ ከርሰሯት የምትመለከቷት በማውዟ ማንቀሳቀሳት ማውዝ አን ኤግዛምፕል ኦፍ ኢንፑት ዲቫይስ ውስጥ የሚካተት ነው። ከዛም በኋላ እዚህ ላይ ስጽፍ ተመልከቱ። እየጻፍኩ ነው አይደለም? እዚህ ጋር እየጻፍኩበት ነው። ሰው ስጽፍ ያለው ተጭኜ በምጽፍበት ሰዓት ዳታ እየገባ ነው። ከዛ እንዲጽፍ የሚያደርገው እንዲቀይ ከለሩን የሚያስችለው ኢቨን ይሄን ክሊክ አድርጌ ከለሩን ብቀይረው ለምሳሌ ቢጫ አድርጋት እና እዚህ ጋር እንደምትመለከቱት ማለት ነው ታያችኋላ። ይሄን እየቀየርኩ ማለት ይሄን ስለዚህ ሲቀይር ከውስጥ ያለውን ፐርፎርሜሽን የሚሰራልን ፕሮሰሲንግ ብለን እንጠራዋለን ማለት ነው። ከዛን ከለሩ ደግሞ እንደምትመለከቱት እናንተ ስክሪኑ ላይ ይታያችኋል አይደለም? ይሄ ደግሞ አውትፑት ብለን እንጠራዋለን። የሃይር ያደረግነውን ሂደት ለውጨኛው ወይንም የተገበርነውን ነገር ለዩዘሩ የምናሳይበት ማለት ነው። ሂደቱ አውትፑት ብለን እንጠራዋለን። አውትፑት የምናሳይበት በተመሳሳይ የተለያዩ ዲቫይሶች አሉ። እሱ እንመለከታለን። አውትፑት የምንለው ይለናል is displaying the result obtained from processing the user ይለናል። ዩዘሩ ፕሮሰስ በማድረግ ወይንም 2 ሲደመር 2 እኩል ነው 4 የሚለውን 4 የምትለዋን ውጤት ያሳየናል አይደል? ሞኒተራችን ላይ 4 የምትለውን ሪዛልት። ስለዚህ ይሄኛው የምን ውጤት ነው? 2 ሲባዛ በ2 ወይንም 2 ሲደመር 2 የተገኘው ውጤት ነው። ያው 2 ሲደመር 2 ወይንም 2 ሲባዛ በ2 ያደረገው ደግሞ ፕሮሰሲንግ ሂደቱ ነው አይደል? ስለዚህ ያን ፐርፎርም ያደረግነውን ኦፕሬሽን ወይንም ፕሮሰሲንግ ላይ ያለውን ሪዛልቱን ዲስፕሌይ የሚያደርግልን ሂደት ከሆነ አውትፑት ብለን እንጠራዋለን ማለት ነው። ዘ አውትፑት ካን ቢ ዲስፕሌይድ ስሮ ሞኒተር፣ ስፒከር፣ ፕሪንተር ይለናል። ስለዚህ አውትፑት
በተለያየ የኮምፒውተር ዲቫይሶች ላይ ዲስፕሌይ ሊሆን ይችላል። አንደኛው ሞኒተር ነው፣ የኮምፒውተር ስክሪን የምትመለከቱት ስፒከር ላይ ሊሆን ይችላል፣ ፕሪንተር ላይ ሊሆን ይችላል። ፕሪንተር ደግሞ የምንለው ወረቀቶች ላይ ምንድን ጽሁፎችን ፕሪንት ማድረግ ነው፣ ወደ ሃርድ ኮፒ የመቀየር ነው አይደለም። ስለዚህ እሱ ራሱ የአንድ አውትፑት ዲቫይስ ኤግዛምፕል ነው ማለት ነው። ሌላኛው የምናገኘው ስቶሬጅ ነው። ስቶሬጅን በቀላሉ ለመረዳት ኮምፒውተራችን የተለያዩ ዳታዎችን ስቶር ያደርጋል አይደለም። ለምሳሌ እናንተ ፊልሞችን ልታወሩ ትችላላችሁ ስልካችሁ ላይ፣ ኮምፒውተራችሁ ላይ አይደለም። ያን በምታስገቡበት ሰዓት የራሱ የሆነ ስቶሬጅ ይይዛል፣ የሆነ ራሱ የሆነ ሳይዝ ይይዛል፣ ስፔስ ይይዛል፣ ቦታ ይይዛል፣ ያስገባችሁት ዳታ ማለት ነው። ከዛ ያ የሚቀመጠው ደግሞ ስቶሬጅ ይሆናል ማለት ነው። ስቶሬጅ የተለያዩ ዲቫይሶች አሉ፣ እኛ ውስጥ ይቀመጣል። ይህ ሂደት ግን ስቶር ያደርጋል ማለት ነው። ኮምፒውተር ኢዝ ዩዝድ ቱ ስቶር ዳታ። ኮምፒውተር ዳታዎችን ስቶር ለማድረግ ወይም ለማስቀመጥ ያገለግለናል። ዘ ስቶሬጅ ካን ቢ ኮምፒውተር ኢንተርናል ኦር ኤክስተርናል ስቶሬጅ ይለናል። ኮምፒውተር ውስጥ ሁለት አይነት ስቶሬጆች አሉ። አንደኛው ኢንተርናል ነው፣ ሌላኛው ደግሞ ኤክስተርናል ነው ማለት ነው። ይሄም ማለት ይዘነው የምንንቀሳቀሰው እና ኮምፒውተራችን ውስጥ ደግሞ የምንጠቀመው አለ። ለምሳሌ ይዘነው የምንንቀሳቀስ ዩኤስቢ ፍላሽን መጠቀም ትችላላችሁ። ስቶሬጅ ዩዥዋሊ ኦከር ኦን ሃርድ ድራይቭ ይለናል። አብዛኛው ጊዜ የሚቀመጠው እዛ ላይ ነው፣ ፍላሽ ድራይቭ ላይ ወይም ዩኤስቢ ፍላሽ የምንለው ማለት ነው። ኮምፓክት ዲስክ ፎር ኤግዛምፕል ዩ ካን ሴቭ ዩር ፎቶ ኦን ዩር ሞባይል ሚሞሪ ላችን። ለምሳሌ ስልካችን ላይ ራሱ የተለያዩ ፎቶዎችን እናስቀምጣለን፣ ፎቶ እናነሳለን አይደለም፣ ቪዲዮ እናነሳለን። ያ ስቶሪ የሚሆነው ምን ውስጥ ነው? ስልካችን ሚሞሪ ላይ ነው። ኢንተርናል ሚሞሪም አለው፣ ኤክስተርናል ሚችኛው ደግሞ ሚሞሪ የምንላት አላት የራሱ የስልካችን ራሱ ኤክስተርናል የሆነች ማለት ነው። ቪዲዮ ኦን ሲዲ፣ ቪዲዮችንም ሲዲ እናስቀምጣለን። ኤንድ ዩር ሮስተር ኦን ኮምፒውተር ሃርድ ድራይቭ፣ የተማሪዎች ውጤት ራሱ ሃርድ ድራይቭ ላይ ይቀመጣል ማለት ነው። The four basic functions of computer are presented in the figure below ይላል። በዚህ ዲያግራም መመልከት ትችላላችሁ የሆነ የሚለን አራቱን የኮምፒውተር ፈንክሽኖች ማለት ነው። እዚህ ጋር በቀላሉ እንድትረዱ አንድ ነገር ልንገራችሁ። ለምሳሌ እናንተ በእጃችሁ ምግብ አንስታችሁ ትበላላችሁ አይደለም? በእጃችሁ ምግብ አንስታችሁ ስትበሉ ያለው ሂደት፣ ወደ አፋችሁ ስታስገቡ ያለው ሂደት ኢንፑት ነው፣ እያስገባችሁ ነው ማለት ነው። ከዛስ ፕሮሰስ ያደርጋል ስንል ደግሞ ምንድነው? ፕሮሰስ ላይ ስንመጣ በጥርሳችን እናንቀዋለን፣ ጨጓራችን ይፈጨዋል አይደለም? ስቶሬጅ ደግሞ እንንጣ። ስቶሬጅ ላይ ስንመጣ ወደ አፋችን ሲገባ ወደ ሆድቃችን ውስጥ ይገባል ማለት ነው። ስለዚህ ያ ምግብ ቤት ውስጥ ነው የሚቀመጠው፣ ውጭ መቼም አይቀመጥም፣ ሆድቃችን ውስጥ ነው። ስለዚህ በተመሳሳይ ኮምፒውተር የራሱ የሆነ ስቶሬጅ አለው ማለት ነው። ከዛም በኋላ ምግቡ ማለት ነው ከተፈጨ በኋላ አስፈላጊው የሆነው በደም አማካኝነት ወደ ሰውነታችን ይተላለፋል፣ አላስፈላጊው ደግሞ በሰገራ መልክ ይወገዳል ማለት ነው። ስለዚህ ይህ የኮምፒውተር ፈንክሽን ተመሳሳይ ነው እዚህ ጋር ከምግብ ከምንበላው ጋር ማለት ነው። ስለዚህ ምግብ የምንበላበት ሂደት ያለው ፕሮሰስ ከኮምፒውተር ፈንክሽን ጋር ይመሳሰላል ማለት ነው። በተመሳሳይ ኮምፒውተር ላይ ስንመጣ ኢንፑት አለ። ስለዚህ በኢንፑት ዲቫይሶች አማካኝነት ወደ ኮምፒውተራችን ዳታዎችን እናስገባለን። በምናስገባበት ሰዓት የሚቀመጥበት ቦታ አለ ማለት ነው። ስለዚህ ስቶር ያደርግልናል። ለፐርማነንት ሊሆን ይችላል፣ ቴምፖራሪ ብቻ ኮምፒውተር ስቶር ያደርጋል ዳታዎችን። ከዛን ያስቀምጥነውን ደግሞ የገባው ዳታ ምን ይሆናል? ፕሮሰስ ይደረጋል። ፕሮሰስ ማለት 2 ሲደመር 2 ከሆነ ከኮምፒውተር ኪቦርድ ላይ እየጻፍኩት በምጽፍበት ሰዓት ዳታ ወደ ኮምፒውተራችን እየገባ ነው። ከዛ 2 ሲደመር 2 ተጻፍኩ በኋላ እኩል ይሆናል ስጫን ፕሮሰስ ያደርገዋል። ምን እያደረገ ነው? መደመር ነው፣ ማባዛት ነው፣ መቀነስ ነው የሚለውን ነገር ስለዚህ ካልኩሌት አድርጎ ሪዛልቱን ደግሞ ያሳየኛል አይደለም? ስለዚህ ዲስፕሌይ በሚያደርግበት ሰዓት ወይም ሪዛልቱን ሲያሳየን አውትፑት ብለን እንጠራዋለን ማለት ነው። በዚህ መንገድ የኮምፒውተርን ስራ መረዳት ትችላላችሁ ማለት ነው። ሌላኛው ደግሞ ታይፕስ ኦፍ ኮምፒውተርን እንመለከታለን። ኮምፒውተርን በተለያየ ካታጎሪ እንከፋፍላቸዋለን፣ እሱ እንመለከታለን። ኮምፒውተር ካን ቢ ክላሲፋይድ ቤዝድ ኦን ዜር ሳይዝ፣ ስቶሬጅ፣ ስፒድ፣ ሜቶድ ኦፍ ኦፕሬሽን ኤንድ ፐርፐዝ ኦፍ አፕሊኬሽን ብለን እንከፋፍላቸው እንችላለን በካታጎሪያቸው ማለት ነው። መጀመሪያ ላይ የምንመለከተው ታይፕስ ኦፍ ኮምፒውተር ባይ ዜር ሳይዝ፣ ስቶሬጅ ኤንድ ስፒድ ነው የሚለን። ኮምፒውተርን በሳይዙ በስቶሬጅ እና በስፒዱ በ4 ከፍለናቸዋል ማለት ነው። የመጀመሪያው ማይክሮ ኮምፒውተር ብለን እንጠራዋለን። ሁለተኛ ላይ ሚኒ ኮምፒውተር፣ ከዛ ሶስተኛ ላይ ሜንፍሬም ኮምፒውተር፣ የመጨረሻው ደግሞ ሱፐር ኮምፒውተር ነው። እያንዳንዳቸው ምን ያህል ሳይዝ፣ ምን ያህል ስቶሬጅ፣ ምን ያህል ስፒድ እንዳላቸው የምንመለከት ይሆናል። የመጀመሪያው ማይክሮ ኮምፒውተር ናት። ማይክሮ ኮምፒውተር ኢዝ ስሞል ሳይዝድ ኮምፒውተር ናት። ሳይዟ ትንሽ ነው። ዩዝድ ፎር ጀነራል ፐርፐዝ ነው የምንጠቀምባት። ማይክሮ ኮምፒውተር አር ሞስት ዋይድሊ ዩዝድ ታይፕስ ኦፍ ኮምፒውተር ናቸው። በብዛት የምንጠቀማቸው ኮምፒውተር ናቸው። እዚጋ ጀነራል ፐርፐዝ ስንል ለሁሉም ስራ የምንጠቀመው ማለት ነው። ዘይ አር ስሞል ኤንድ ፊት ኦን ዴስክቶፕ፣ ትንሽ ሆና ነገር ግን ከዴስክቶፕ ጋር ፊት ታደርጋለች ነው የሚለን። ሃቭ ቫሪንግ ካፓሲቲ ኤንድ ኢዚ ቱ ሃንድል፣ በቀላሉ
ሃንድል ማድረግ እንችላለን ማለትም ይዘን መንቀሳቀስ እንችላለን ምናምን ነው። ካፓሲቲ ደግሞ በጣም ትልቅ ነው፣ አሪፍ ጎበዝ ነው የሚለን። ማይክሮ ኮምፒውተር አር ሪፈርድ ቱ አስ ፐርሰናል ኮምፒውተር ነው። ማይክሮ ኮምፒውተር የምንላቸው ፐርሰናል ኮምፒውተር ብለን እንጠራቸዋለን የሚለው ወይንም ፒሲ። ዘይ ሃቭ ቪዲዮ ዲስፕሌይ ዩኒት ፎር አውትፑት ፐርፐዝ፣ ለአውትፑት ፐርፐዝ ወይንም አውትፑቱን ዲስፕሌይ ለማድረግ ቪዲዮ ዲስፕሌይ አላቸው ነው የሚለን። ዳታ ካን ቢ ኢንተርድ ስሮ ዘ ኪቦርድ ኤንድ ስቶርድ ኦን ዲፈረንት ስቶሬጅ ዲቫይስ ሰች አዝ ሪሞቪብል ዲስክ፣ ኮምፓክት ዲስክ ኤንድ ኤክስተርናል ሃርድ ዲስክ። እነኚህ አይነት ኮምፒውተሮች የራሳቸውን ዳታ የምናስገባበት መንገድ አለ ወደ ኮምፒውተሩ ማለት ነው። ከነሱ ውስጥም ዳታ የምናስገባበት በኪቦርዱ ሊሆን ይችላል የሚለን። ዳታዎችንም ስቶር የምናደርገው ደግሞ የተለያዩ ስቶሬጅ ዲቫይሶች አሉ፣ ኤክስተርናልም ኢንተርናልም ማለት ነው። ከነሱ መካከል ሪሞቬብል ዲስክ አለ፣ ሃርድ ዲስክ አለ፣ ኮምፓክት ዲስኮች አሉ ነው የሚለን። ፐርሰናል ኮምፒውተር ወይም ፒሲ አር ዘ ፖፑላር ፎርም ኦፍ ሰች ኮምፒውተር ዩዝድ ባይ ዲፈረንት ኢንዲቪጁዋል አስ ዌል አስ ኦርጋናይዜሽን ዘይ አር ክላሲፋይድ ይላል፣ ይከፋፈላሉ ነው የሚለን። በነገራችን ላይ ፒሲ ኮምፒውተር የምንላቸው ይህም ማለት ፐርሰናል ኮምፒውተር የምንለው በብዛት የምንጠቀመው ነው። ኢንዲቪጁዋል በግለሰብም ልንጠቀመው እንችላለን። በተጨማሪም የተለያዩ ካምፓኒዎች ላይ ለብዙ ስራዎች ይጠቀሙታል የሚለን፣ በቢሮ ላይ እንጠቀመዋለን። ፒሲ ግን በነገራችን ላይ በሁለት እንከፍለዋለን። አንደኛው ዴስክቶፕ ተብሎ ይከፈላል፣ ሌላኛው ደግሞ ፖርቴብል ብለን እንጠራዋለን ማለት ነው። ዴስክቶፕ ላይ ስንመጣ በቀላሉ እናንተ ኮምፒውተር ላባ ክላሳችሁ ያለው እንደዚህ አይነት ኮምፒውተሮች ምን ብለን እንጠራቸዋለን? ዴስክቶፕ ብለን እንጠራቸዋለን ማለት ነው። ዘስ አር ዘ ኮምፒውተር ሁዝ ኬዝ ኢትስ ሴት ኦን ዴስክ ዊዝ ኢትስ ኪቦርድ ኢን ፍሮንት ኦፍ ኢት ኤንድ ኢትስ ሞኒተር ኦፕን ኦን ቶፕ ይለናል። እዚህ ጋር የምትመለከቱት ማለት ነው። እንደዚህ አይነት ኮምፒውተሮች አብዛኛው ጊዜ ጠረጴዛ ላይ የሚቀመጡ የራሳቸው የሆነ ሲስተም ዩኒት ሞኒተር ያላቸው ኪቦርድ ያላቸው ነው የሚለን። እንደዚህ አይነት ፎርሞች ከሆኑ ዴስክቶፕ ብለን እንጠራቸዋለን። There are also desktop computer which do not have separate system unit and monitor። አንዳንዶቹ ኮምፒውተሮች ደግሞ እንደዚሁ ዴስክቶፕ ሆነው ሲስተም ዩኒታቸውና ሞኒተራቸው የተለያየ አይደለም፣ ሁለቱም በአንድ ላይ የሆኑ አሉ ነው የሚለው። እዚህ ጋር እንደምትመለከቱት ሲስተም ዩኒቱም ሞኒተሩም አንድ ላይ ነው የምንጠቀመው ማለት ነው። ሁለተኛ ላይ የምናገኘው የፒሲ አይነት ፖርቴብል ማለት ተንቀሳቃሽ ማለት ነው። ምንም አዲስ ነገር የለውም። ዘስ ፒሲ አር ሶ ስሞል በጣም ትንሽ ናቸው። ዘ አር ፕሌስድ ኢን ሃንድ ባግ ቦርሳዎች ውስጥ መግባት ይችላሉ ነው የሚለን። ዘ ዲፈረንስ ቢትዊን ፖርቴብል ኤንድ ዴስክቶፕ ኢዝ ዛት ፖርቴብል ካን ቢ ካሪድ ዋይል ትራቨሊንግ አንላይክ ዴስክቶፕ። ሁለቱም ያለያያቸው ነገር እዚህ ጋር የፖርቴብል ፒሲዎች እና የዴስክቶፕ ፒሲዎች የሚያለያያቸው ምንድነው? ዴስክቶፕ ላይ ስንመጣ ለማንቀሳቀስ በጣም ያስቸግሩናል ነው የሚለው። ነገር ግን ፖርቴብል ከቦታ ቦታ በቀላሉ እንደፈለግን ማንቀሳቀስ እንችላለን ነው የሚለው። ይሄ ማለት ይዘን መዞር እንችላለን በቦርሳችን ማለት ነው ለማለት የፈለገው። በተመሳሳይ እዚህ ጋር ፖርቴብል ዲቫይስ ላይ ደግሞ ስንመጣ ፖርቴብል የሆኑ ፒሲዎች ላይ ስንመጣ እንከፋፍላቸዋለን። እነሱም ላፕቶፕ ብለን እንጠራዋለን፣ ኖትቡክ፣ ታብሌት እና ስማርትፎኖች አሉ ማለት ነው። አንድ በአንድ እንመለከታቸው። የመጀመሪያው ፖርቴብል ላይ የሆነ ፒሲ ውስጥ የምናገኘው ላፕቶፕ ነው። ላፕቶፕ አብዛኛው ጊዜ እኛ የምንጠቀመው ማለት ነው። እኔ ለምሳሌ የምጠቀመው ኮምፒውተር እዚህ ጋር የምትመለከቷት ዲያግራም አይነት ላፕቶፕ ብለን እንጠራቸዋለን። እነኝህ የሚገኙት ፖርቴብል የሆኑ ፒሲዎች ውስጥ ናቸው ማለት ነው። ስሞል ሳይዝ ኮምፒውተር ሃቪንግ ዘ ሴም ፓወር አስ ዴስክቶፕ፣ ልክ ፓወሩም ተመሳሳይ ነው የሚለን። እዚጋ እንደምትመለከቱ የራሱ ፓወር ኦን ኦፍ አለው። ነገር ግን እዚጋ ላይ የሚያደርገው ምናልባት የሞኒተሩና ሲስተም ዩኒቱ አንድ ላይ ነው። እንደ ዴስክቶፕ ተለያይቶ ላይገኝ ይችላል። አንዳንዱ ዴስክቶፖች ደግሞ በተመሳሳይ ሲስተም ዩኒታቸው እናንተ ናቸው፣ ሞኒተራቸው አንድ ላይ ይሆናል ነው የሚለን። እዚጋ ግን ኪቦርዱ፣ ሞኒተሩም ሲስተም ዩኒቱም ሁሉም አንድ ላይ ናቸው ማለት ነው። they are small enough to carry and designed for use outside of an office። እነዚህ ዲዛይን የተደረጉት ምንድነው? ከኦፊሳችን ውጭ ወይም በቀላሉ ከቦታ ቦታ የፈለግንበት ቦታ እንድንጠቀም እንድናንቀሳቅሰው ለዛ ነው ዲዛይን የተደረጉት ማለት ነው። አብዛኛው ላይም ስራዎች ላይ የምንጠቀመው እነኚህን ነው። ሌላኛው ደግሞ ኖትቡክ ነው። ኖትቡክ በነገራችን ላይ ከላፕቶፕ አነስ ትላለች፣ የራሷ የሆነ ኪቦርድ አላት፣ ሳይዟ ብቻ ነው የሚያንሰው። these are smaller than laptop and designed for to overcome the drawback of laptop ይለናል። የላፕቶፕን ድሮባክ ወይንም የዚህን ሊሚቴሽን ተመልክተን ነው የተሰሩት። they have the size of notebook but they are powerful as desktop showing the figure እንደምትመለከቱ ነው የሚለን። ይሄ ምንድነው ድሮባኩ ወይንም ኋላ ቀርነቱ ሳይሆን የሚጎለው ፊቸር ምንድነው ካላችሁ፣ አንዳንዴ እነኚህ ሳይዛቸው ትንሽ ተለቅ ይላል ከኖትቡኮች እና እነኚህ ቀለል ያለ ትንሽ ይዛችሁ ለመንቀሳቀስ ስትፈልጉ እነኚህ ኖትቡኮችን ይዛችሁ መጠቀም ትችላላችሁ ማለት ነው። ግን እናንተ መግዛት ብትፈልጉ እኔ ሪኮመንድ ማድረጋችሁ ላፕቶፕ ወይንም ዴስክቶፕ ብትገዙ አሪፍ ነው። ሞር ደግሞ ላፕቶፕ ሪኮመንድ አደርጋችኋለሁ። እነኚህ ኖትቡኮች ላይ ስንመጣ ሳይዛቸው በጣም ትንሽ ስለሆነ ስክሪናቸው አይናችሁን ራሱ ሊያመው ይችላል። ሌላኛው ደግሞ ታብሌት ነው። ታብሌት
ከኖትቡክም ትንሽ አነስ ትላለች። ታብሌት ኢዝ ፖርቴብል ፐርሰናል ኮምፒውተር ናት ዊዝ ታች ስክሪን ያለው እዚጋ እንደምትመለከቱት ከስማርትፎን ተመሳሳይ ነው። ትንሽ ሳይዙ ነው የሚበልጠው እንጂ ምንም አዲስ ነገር የለውም። ታብሌት ኢዝ ታይፒካሊ ስሞለር ዛን ኖትቡክ ኮምፒውተር በት ላርጀር ዛን ስማርትፎን ይልናል። ስማርትፎን ራሱ የቻለ ኮምፒውተር ስለሆነ ስማርትፎን ኢዝ ፖርቴብል ዲቫይስ ነው ዛት ኮምባይን ሞባይል ቴሌፎን ኤንድ ኮምፒውቲንግ ፈንክሽን ኢንቱ ዋን ዩኒት ይለናል። ስማርትፎን ላይ ስንመጣ ሁለቱን የያዘ ነው። ምንና ምንን? የኮምፒውቲንግን ስራና በተጨማሪም የቴሌፎን ስራ መደወል ይችላል ምናምን ነገር። ኮምፒውቲንግ ላይ ደግሞ ስንመጣ ማንኛውንም አፕሊኬሽኖችን መክፈት እንችላለን። ብዙ ስራዎችን መስራት ስለምንችል ቪዲዮ ኤዲት ማድረግ እንችላለን። ግራፊክ ዲዛይን መስራት እንችላለን አይደል በስማርትፎን ወይም በስልክ። ለዛ ነው ትንሽ ለየት የሚለው እንጂ ሌላ ነገር አይደለም። አሁን ላይ ግን ታብሌቶች ራሳቸውን የቻሉ ሲም ይወስዳሉ ማለት ነው። በሁለተኛ ላይ የምናገኘው ደግሞ ሚኒ ኮምፒውተር ነው። ማለት ታይፕስ ኦፍ ኮምፒውተር ቤዝድ ኦን ሳይዝ፣ ስቶሬጅ እና ስፒድ ላይ አማካኝነት ስንከፋፍላቸው ማለት ነው። ሁለተኛ ደረጃ የምናገኛቸው ሚኒ ኮምፒውተሮችን ነው። ሚኒ ኮምፒውተር ስንመጣ ሳይዛቸው እነኝን ይመስላሉ። ሚኒ ኮምፒውተር አር ላርጀር ኤንድ ሞር ፓወርፉል ዛን ሞስት ማይክሮ ኮምፒውተር። ከኋላ ካየናቸው ከማይክሮ ኮምፒውተሮች ውስጥ ከላፕቶፕ ከዴስክቶፕ የተሻለ ፓወር ያለው የተሻለ ስራዎችን ለመስራት የምንጠቀምበት ሳይዙም ትንሽ ተለቅ ያለ ነው የሚለን። ነገር ግን ሚኒ ኮምፒውተር የምንላቸው ከሌሎቹ ኮምፒውተሮች ያነሰ ነው ሚኒ ኮምፒውተር የምንላቸው ማለት ነው። በት ስሞለር ኤንድ ለስ ፓወርፉል ዛን ሜን ፍሬም ኮምፒውተሮች ትንሽ ያነሰ ነው የሚለን። ዛያር ስሞል ኤንድ ጀነራል ፐርፐዝ ኮምፒውተር ነው። ይሄኛው ለጀነራል ፐርፐዝም እንጠቀምበታለን፣ ግን በጣም ፓወርፉል ነው በነገራችን ላይ። ሌላኛው ደግሞ ሜን ፍሬም ኮምፒውተር ብለን የምንጠራቸዋል። ሜን ፍሬም ኮምፒውተር እነኝህን የሚመሳሰሉት እንደምትመለከቱት ማለት ነው። ሜን ፍሬም ኮምፒውተር አር ላርጅ ኤንድ ፓወርፉል ኮምፒውተር ናቸው። ዛት አር ፊዚካሊ ላርጀር ዛን ማይክሮ ኮምፒውተር ኤንድ ሚኒ ኮምፒውተር። ከሁለቱ በሳይዝ ይበልጣሉ። በፓወርም በጣም ሃይ ነው። ስፒዱ ሃይ ነው። ስቶሬጁ ሃይ ነው። ጋይስ በጣም ትልቅ ነው። ዘስ ኮምፒውተር ሃቭ ፕሮሰሰር ዊዝ ፋስተር ኢንስትራክሽን ፕሮሰሲንግ ስፒድ። በጣም ብዙ ኢንስትራክሽኖች ፔርፎርም ማድረግ ይችላል። ሜን ፍሬም ኮምፒውተር ፕሮሰስ ዳታ አት ቬሪ ሃይ ሬት ኦፍ ስፒድ ሜጀርድ ኢን ሚሊዮን ኦፍ ኢንስትራክሽን ፐር ሰከንድ። በጣም ብዙ በሚሊዮን የሚቆጠሩ ኢንስትራክሽኖችን ዊዝን ሰከንድ ፔርፎርም ማድረግ ይችላል የሚለን። ሜን ፍሬም አር ዲዛይንድ ፎር መኒ ዩዘር ኤንድ ካን ቢ ዩዝድ አት ኤ ታይም ኤንድ ፕሮሰስ ቫስት አማውንት ኦፍ ዳታ ኪል ይለናል። እዚጋ እንደምትመለከቱት ፎር ኤግዛምፕል ባንክ፣ ኢንሹራንስ ካምፓኒ፣ ማኒፋክቸር ኤንድ ኤርላይን አር ታይፒካል ዩዘር ኦፍ ዘስ ኮምፒውተር። እነኝህን ኮምፒውተሮች አብዛኛው ጊዜ የምንጠቀምበት ቦታ ኤርላይን ማለት አይሮፕላን አካባቢ፣ ለምሳሌ አይሮፕላን ያለበት አካባቢ ወይንም ኤርፖርቶች አካባቢ የሚጠቀሙት ኮምፒውተር እነኝህ ናቸው። ትላልቅ ለምሳሌ ኢንሹራንሶች ላይ፣ ትላልቅ ባንኮች ላይ እነኚህ አይነት ኮምፒውተሮች እንጠቀማለን። ምክንያቱም ዳታቸው ወይንም እነኛ ላይ ፕሮሰስ የሚደረገው ኢንስትራክሽን ኦፍ ዳታ ኢን ሚሊዮን የሚቆጠር ስለሆነ እነኛም በቀላሉ ፔርፎርም ለማድረግ ወይም ለመስራት ስለምንጠቀምበት ነው። በአራተኛ ደረጃ የምናገኘው ሱፐር ኮምፒውተር ነው። ይህ ደግሞ ከሁሉም ለየት ያለ ነው። ሱፐር ኮምፒውተር ኢዝ ሃይ ስፒድ ፕሮሰሲንግ ኮምፒውተር ያለው ነው። በጣም ስፒዱ ፈጣን ነው። ሱፐር ኮምፒውተር ኢዝ ካራክተራይዝድ ባይ ፋስተስት ስፒድ ኤንድ ሞስት ፓወርፉል ካፓሲቲ አለው ነው የሚለን። ዘስ ኮምፒውተር ኢዝ ካፔብል ኦፍ ፕሮሰሲንግ ትሪሊየን ኦፍ ኢንስትራክሽኖችን ፐር ሰከንድ ፔርፎርም ማድረግ ይችላል። እንደምትመለከቱት ሱፐር ኮምፒውተር እንደዚህ አይነቶች ናቸው። ብዛት የምንጠቀማቸው እነኝን ዳታ ሴንተሮች ላይ ልንጠቀማቸው እንችላለን ማለት ነው። ዳታ ሴንተር ስንል ለምሳሌ የጉግል ካምፓኒ ሊሆን ይችላል፣ የአማዞን ካምፓኒ እና ኢቨን አይሮፕላኖች ላይ ራሱ በጣም ትላልቅ ዳታዎችን ፔርፎርም ያደርጉ ከሆነ እነኝንም ሊጠቀሙ ይችላሉ ማለት ነው። እዚጋ በጣም ትሪሊየን ኦፍ ኢንስትራክሽኖችን ፔርፎርም የሚያደርግ ኮምፒውተር ጋይስ በጣም ትልቅ ነው። ብዛት እዛ አካባቢ ላይ ልንጠቀሙ እንችላለን። ስለዚህ ለየት የሚያደርገው ምንድነው ከሌሎች ከተባለን ስፒዱ በጣም ፈጣን ነው። ሳይዙ ትልቅ ነው እንደምትመለከቱት ነው። ስቶሬጁም በጣም ትልቅ ነው። ሴት ኦፍ ኢንስትራክሽኖችን በትሪሊየን ፐር ሰከንድ ፔርፎርም ማድረግ ይችላል ነው የሚለን። አብዛኛው ጊዜ የምንጠቀምበትን ብሎ እዚጋ አስቀምጦታል። ሱፐር ኮምፒውተር ላርጅ ዩዝድ ባይ ሪሰርች ኦርጋናይዜሽን ማለት ጥናትና ምርምር የሚደረግበት አካባቢ ናሳ ምናምን ሰምታችሁ ከሆነ ሚሊተሪ ዲፌንስ ሲስተሞች ላይ እንጠቀምበታለን። እነኚህ በጣም ለምሳሌ ጄቶች ምናምን ሲንቀሳቀሱ በጣም ትልቅ ነገሮች አሉ። ናሽናል ዌዘር ፎርካስቲንግ ኤጀንሲዎች ላይ እነኚህ ማለት ሜትሮሎጂ የዝናብ ምናምን
ሜቶዶሎጂ ኤጀንሲዎች ላይ ልንጠቀሙ እንችላለን። ላርጅ ኮርፖሬሽን ላይ በጣም ትልልቅ የሆኑ ኮርፖሬሽኖች ላይ ኢቨን በነገራችን ላይ ኢንሹራንስ ላይም ልንጠቀመው እንችላለን፣ አይታወቅም። እነኝንም ኤርክራፍት ማኑፋክቸር አይሮፕላን የሚመረትበትም አካባቢ እንጠቀመዋለን የሚለን። ሁለተኛ ላይ ደግሞ ኮምፒውተርን ቤዝድ ኦን ሜትድ ኦፍ ኦፕሬሽን ኦፕሬት የሚያደርጉበት ሜትድ በሶስት እንከፍላቸዋለን። የመጀመሪያው አናሎግ ኮምፒውተር ነው። ሁለተኛ ላይ ዲጂታል ኮምፒውተር ነው። ሶስተኛ ላይ ደግሞ ሃይብሪድ ኮምፒውተር። ሃይብሪድ ማለት ሁለቱንም የያዘ ማለት ነው፣ አናሎግ እና ዲጂታል። እስኪ አንድ ባንድ እንመልከታቸው። መጀመሪያ ላይ የምናገኘው አናሎግ ኮምፒውተር ነው። አናሎግ ኮምፒውተር ኢዝ ታይፕስ ኦፍ ኮምፒውተር ዛት ዋዝ ዩዝድ ቱ ፕሮሰስ ኮንቲኒየስ ዳታ ይልናል። ኮምፒውተር እንደምታውቁት ኤኒ ኦፍ ማሽን ሊሆን ይችላል። ካን ካልኩሌት ሴም ኦፕሬሽን ነው። ማንኛውንም ኦፕሬሽን ወይም ሜጀርድ የሚያደርግ ሁሉ ምን ብለን እንጠራዋለን? ኮምፒውተር ብለን እንጠራዋለን የሚል 7ኛ ክላስ ተምራችኋል፣ መጽሐፉ ላይ ስላለ ማለት ነው። እና ስለዚህ እዚህ ጋር እንደምትመለከቱት አናሎግ ኮምፒውተር ደግሞ የምንለው የኮምፒውተር ታይፕ ነው። ዩዝድ ቱ ፕሮሰስ ለምንድን የሚያገለግለን ነው የሚለው ኮንቲኒስ ሲሆን ወይንም የማያቋርጡ ዳታዎችን ሜጀር ለማድረግ እንጠቀምበታለን የሚለን። አናሎግ ኮምፒውተር ወዝ ዩዝድን በ1950 እስከ 1960 ዓ.ም አካባቢ እንጠቀመው ነበር። ኢታዝ ሊሚትድ ሚሞሪ ኤንድ ስቶር ለስ አማውንት ኦፍ ዳታ ስቶር የሚያደርግልን ዳታ በጣም ዝቅተኛ ነው፣ ሚሞሪውም ትንሽ ናት ነው የሚለን። ኢት ወርክ ዊዝ ኮንቲኒስ ዳታ ራዘር ዛን ዲስክሬት ቫሊዩ ወይም ዲስክሬት ዳታዎች ላይ ሳይሆን ኮንቲኒስ የሆኑ ዳታዎች ላይ ሜጀር ለማድረግ ወይም ፔርፎርም ለማድረግ እንጠቀምበታለን ነው ማለት ነው። ይህን ስላችሁ ኮንቲኒስ ዳታ ሌላ ነገር አይደለም። ለምሳሌ የአንድን ሰው ሙቀት ለመለካት ቴርሞሜትር እንጠቀማለን። ያቺ ቴርሞሜትር አን ኤግዛምፕል ኦፍ ኮምፒውተር ናት። ይችም ኦፕሬት የምታደርገው ደግሞ አናሎግ የሚባለው ኮምፒውተር ውስጥ የሚካተት ስለሆነ ማለት ነው። ወይም ኮንቲኒስ ዳታዎችን ሜጀር ለማድረግ እንጠቀምበታለን ማለት ነው። ስለዚህ ያቺ ቴርሞሜትር አስጠግታችሁ ሙቀታቸውን ስትለኩ ሙቀታቸውን ኖርማሊ እስከምትለኩ ድረስ ያ ቴርሞሜትር አጠገባችሁ መቀመጥ አለበት ወይም ወደ በታች አካባቢ መግባት አለበት አይደለም። ከዛም በኋላ ነው ምን ያህል እንዳለካችሁ ሜጀር እንዳደረጋችሁ የምትመለከቱ ማለት ነው። እንደዛ አይነት ሜጀር ለማድረግ የምንጠቀምባቸው ወይም ኮንቲኒስ የሆኑ ዳታዎችን ሜጀር ለማድረግ የምንጠቀምባቸው የኮምፒውተር አይነቶች አናሎግ ኮምፒውተር ብለን እንጠራቸዋለን ማለት ነው። ኢቭን ፕሬጀርን ራሱ ለመለካት የምንጠቀምበት፣ ፕሬጀር ማለት ግፊት፣ ከረንት የኤሌክትሪሲቲ ከረንትንም ሜጀር ለማድረግ የምንጠቀምበት እነኛ አናሎግ ኮምፒውተር ብለን እንጠራቸዋለን ማለት ነው። ሜጀርድ የሚያደርጉት ኮንቲኒስ ዳታ ስለሆነ ኮንቲኒስ ዳታ ማለት ቁርጥ የማይል ማለት ነው። ለምሳሌ 2 ሲደመር 2 ስትሉ 2 መጀመሪያ ትጽፋላችሁ፣ ትቆዩና አሁን ሲደመር ጽፋላችሁ፣ ቆየት ትሉና 2 ትጽፋላችሁ፣ ከዛ እኩል ይሆናል ትላላችሁ አይደለም። እነኚህን አይነት ዳታ ከሆነ ዲስክሬት ዳታ ብለን እንጠራቸዋለን። አናሎግ ኮምፒውተር ከሆነ ግን ወይም አናሎግ ኮምፒውተር የምንላቸው ሜጀር የሚያደርጉት ኮንቲኒስ ዳታ ነው። ይህም ማለት ዳታው ሜጀር በምናደርግበት ሰዓት ምን ያደረግም ማለት ነው፣ ጋፕ መውሰድ አይቻልም። ለምሳሌ የኔን ሙቀቴን ለመለካት ማሽኑን ጠጋ አድርጋችሁ ንቅል አይደለም፣ አንደኝነታችሁን ሜጀር አድርጋችሁ ነው። በአጠቃላይ ሜጀር የሚደረግ የሚሰሩ ኮምፒውተር አይነቶች አናሎግ ኮምፒውተር ብለን እንጠራችኋለን ማለት ነው፣ እንዳይሰፋባችሁ። ለምሳሌ አንድ ኤግዛምፕል እዚህ ጋር እንደምትመለከቱት ይሄ አናሎግ ኮምፒውተር ውስጥ የሚካተት ነው ማለት ነው። አናሎግ ኮምፒውተር ዳይሬክትሊ አክሴፕት ዘ ዳታ ፍሮም ሜጀሪንግ ዲቫይስ። እንደምትመለከቱት አናሎግ ኮምፒውተር የምንላቸው ዳታዎችን አክሴፕት የሚያደርጉት ከሜጀሪንግ ዲቫይስ ሜጀር ከሚያደርግ ዲቫይስ ላይ ነው ማለት ነው። ዊዛውስ ፈርስት ኮንቨርቲንግ ኢት ኮንቨርት ከመደረጉ በፊት ማለት ነው። ኢንቱ ነምበር ኤንድ ኮድስ ወደ ነምበር ወደ ኮድ ምናምን ሳይቀይር በፊት ዘይ ሜጀር ዘ ኮንቲኒስ ቼንጅ ኢን ፊዚካል ኳንቲቲ ኤንድ ጀነራል ፕሮቫይድ አውትፑት አስ ሪዲንግ ኦን ዲያል ኦር ስኬል። በስኬል ወይም በዲያል ሊሆን ይችላል ሜጀር የሚደረግ የፊዚካል ኳንቲቲ በአጠቃላይ እነኝን ሜጀር የሚያደርጉልን አናሎግ ኮምፒውተር ብለን እንጠራቸዋለን ማለት ነው። እንደ ኤግዛምፕል የተጠቀሰውም ስፒዶሜትር የፍጥነታችን ሜጀር ለማድረግ የምንጠቀምበት አይነት ኮምፒውተር፣ ሜርኩሪ ቴርሞሜትር የምንለዋለ አር ኤግዛምፕል ኦፍ አናሎግ ኮምፒውተር ናቸው ማለት ነው። ሁለተኛ ላይ የምናገኘው ዲጂታል ኮምፒውተር ነው። ዲጂታል ኮምፒውተር ደግሞ የምንለው ወዝ ዲዛይን ቱ ፔርፎርም ካልኩሌሽን ኤንድ ሎጂካል ኦፕሬሽን አት ሃይ ስፒድ ይለናል። ዲጂታል ኮምፒውተሮች ዲዛይን የተደረጉት ወይም የተሰሩበት ዓላማ ምንድን ነው? ካልኩሌሽን መደመር፣ መቀነስ፣ ማባዛት፣ ማካፈል እነኛን ነገር የሚሰራ እና ሎጂካል ኦፕሬሽኖችን የሚሰራ
እንዲሰራ የተደረገ ወይም ዲዛይን የተደረገው አይነት ኮምፒውተር ዲጂታል ኮምፒውተር ብለን እንጠራዋለን የሚለን። ዲጂታል ኮምፒውተር ትራንስሚት ዘ ዳታ ኦን ዲስክሬት ቫሉ ይለናል። ወይም ዲጂታል ኮምፒውተሮች አብዛኛው ጊዜ ሜጀር የሚያደርጉልን ፔርፎርም ወይም ኦፕሬት የሚያደርጉልን ዲስክሬት ዳታዎችን ወይም ዲስክሬት ቫሉዎችን የሚለን። ኢት አክሴፕት ዘሮ ዳታ አስ አን ኢንፑት ይለናል። መጀመሪያ ዳታዎችን እንደ ኢንፑት ይቀበላል ኢን ዘ ፎርም ኦፍ ዲጂት ኤንድ ፕሮሰስ ኢት ዊዝ ፕሮግራም ስቶርድ ኢን ኢትስ ሚሞሪ ቱ ፕሮዲስ አውትፑት። ከዛም በኋላ አውትፑትን ደግሞ ፕሮዲስ ለማድረግ መጀመሪያ ፕሮሰስ መደረግ አለበት ነው የሚለን። ኮምፒውተር ማንኛውም ኮምፒውተር በተለይ አሁን ላይ ያሉት ኮምፒውተሮች አንደርስታንድ የሚያደርጉት በ0 እና በ1 ነው። ይህም ማለት ለምሳሌ ኮምፒውተራችሁ ላይ 2 ሲደመር 2 ስጽፉ እነዚህ ዳታ እያስገባችሁ ነው። ዲስክሬት ቫልዩ ማለት ይሄ ነው። 2ን ጽፉ ጋፕ ስፔስ አለ። ከዛ መደመር ስጽፉ ጋፕ አለ ወይም ስፔስ አለ። ይሄ ማለት የታይም ጋፕ አለ። ከዛን እኩል ይሆናል ብላችሁ ሪዛልቱን ሞኒተሩ ላይ 4 ያስቀምጥላችኋል ማለት ነው። ስለዚህ 2ን ሲጽፍ 2ን ወዴት ይቀይራታል ማለት ነው? ወደ ባይናሪ ነምበር ይቀይራታል። ባይናሪ ነምበር 0 እና 1 ናቸው። ኮምፒውተር አሁን ላይ ያሉት አብዛኞቹ አንደርስታንድ የሚያደርጉትን በ0 እና በ1 ስለሆነ ማለት ነው። መደመርንም ወደ ባይናሪ ነምበር ይቀይራታል። ይሄ ማለት ወደ 0 እና ወደ 1፣ 2ን በተመሳሳይ ማለት ነው። የራሱ ካልኩሌት የሚደረግ የነምበሪንግ ሲስተም አለ። እሱን ቀጣይ ወይ ልንመለከት እንችላለን ማለት ነው። ስለዚህ በተለይ አሁን ላይ የምንጠቀማቸው እዚጋ የምትመለከቱት ይሄ ኮምፒውተር ወይም ኮምፒውተር ላብ ክላሳችሁ ያለው ኮምፒውተር ዲጂታል ኮምፒውተር ብለን እንጠራዋለን ማለት ነው። በሶስተኛ ደረጃ የምናገኘው ሃይብሪድ ኮምፒውተር ነው። ሁለቱንም የያዘ ማለት ነው። ሃይብሪድ ኮምፒውተር ሃዝ ካራክተሪስቲክስ ኦፍ ቦዝ አናሎግ ኤንድ ዲጂታል ኮምፒውተር። ኢት ኢዝ ፋስት ላይክ አናሎግ ኮምፒውተር ኤንድ አኩሬት ላይክ ዲጂታል ኮምፒውተር ነው የሚለን። ይህ ማለት እንደ አናሎግ ኮምፒውተር ፈጣን የሆነና እንደ ዲጂታል ኮምፒውተሮች ደግሞ ትክክል የሆነ ነው የሚለን። ኢት ካን ፕሮሰስ ቦዝ ኮንቲኒስ ኤንድ ዲስክሬት ዳታዎች፣ ሁለቶችን ቫሉዎችን መያዝ ይችላል። ኮንቲኒሶችንም ዲስክሬትንም ማለት ነው። ኢት አክሴፕት አናሎግ ሲግናል ኤንድ ኮንቨርት ዜም ኢንቱ ዲጂታል ፎርም ቢፎር ፕሮሰሲንግ ኢት ይለናል። ይሄም ማለት መጀመሪያ የሚቀበለው አናሎግ ዳታዎችን ነው ወይም አናሎግ ሲግናሎችን ይቀበላል። ከዛም በኋላ እሱ ወደ ዲጂታል ይቀይረዋል ወይም ከዲጂታል ወደ አናሎግ እየቀያየረ ነው የምንጠቀምበት ሃይብሪድ ኮምፒውተር የሚባሉትን ማለት ነው። ሶ ኢት ኢዝ ዋይድሊ ዩዝድ ኢን ስፔሻላይዝድ አፕሊኬሽን። አብዛኛው ጊዜ እንደዚህ አይነት ኮምፒውተር የምንጠቀምበት ስፔሻላይዝድ የሆነ አፕሊኬሽን ላይ ነው ወይም ስፔሲፊክ ኤሪያ ላይ ነው የሚለን። ዌር ቦዝ አናሎግ ኤንድ ዲጂታል ዳታ ኢዝ ፕሮሰስ፣ ሁለቱም ዳታዎች ፕሮሰስ የሚሆኑበት። ኤ ፕሮሰሰር ዩዝድ ኢን ኤ ፔትሮል ፓምፕ ዛት ኮንቨርትስ ዘ ሜዠርመንት ኦፍ ፊውል ፍሎ ኢንቱ ኳንቲቲ ኤንድ ፕራይስ ኢዝ አን ኤግዛምፕል ኦፍ ሃይብሪድ ኮምፒውተር ይልናል። ይህም ማለት እንደ ኤግዛምፕል የወሰደልን ሃይብሪድ ኮምፒውተር ላይ ስንመጣ ምንድን ነው ነዳጅ ማደያዎች አካባቢ ያለ የምንጠቀመው ኮምፒውተር ወይንም ነዳጅን ወደ መኪኖች ለመቅዳት የምንጠቀምበት እና ከዛ ዋጋውን ደግሞ አይተወነች ያለች ማየቻ ማለት ነው እና የሚወባት ክፍያ የሚከፍሉባት ያቺ ሃይብሪድ ኮምፒውተር ብለን እንጠራታለን ማለት ነው። ለምን መሰላችሁ? ለምሳሌ አንድ መኪና ላይ ነዳጅ ስትቀዱ ያለው በሌትር በግማሽ ሌትር ምናምን ነው አይደለ? ወይንም 2 ሌትር ወይንም 1 ሌትር ወይም 3 ሌትር ሊሆን ይችላል እንደ መኪናው እንደሚወስደው ማለት ነው። ነዳጁን በምንቀዳበት ሰዓት ያ ሂደት አናሎግ ዳታ ነው። ምክንያቱም ሜጀር ነው የሚደረገው። ከዛን በኋላ ምን ያደርገዋል? ይሄንን ፕሮሰስ ያደርግና ወዴት ይቀይረዋል? ወደ ዲጂታል ዳታ ይቀይረዋል ማለት ነው። ይህም ማለት እንዴት አድርጎ መሰላችሁ ካልኩሌት የሚያደርገው 1 ሌትር 3 ብር የምትሸጥ ከሆነ ወይም 100 ብር የሚሸጥ ከሆነ የቀዳነው እኛ 2 ሌትር ከሆነ 2 ሌትር ምን ያህል ይሆናል ብሎ ካልኩሌት ያደርጋል። ይህን ካልኩሌት በሚያደርግበት ሰዓት ካልኩሌሽን ሰራ ማለት ነው። ስለዚህ ኦፕሬሽን ፔርፎርም አደረገልን። ስለዚህ ይሄኛው በዚህ ሰዓት ዲጂታል ዳታዎችን ፕሮሰስ አደረገልን ማለት ነው። መጀመሪያ ግን በሌትር ነው ሜጀር ያደረገው። ዝም ብሎ ሲያስገባ ኮንቲኒስ ዳታ ነው። የሆነ ምንም የሚያስፈልገው ነገር የለም። ሜጀር ነው ያደረገው 1 ሌትር 2 ሌትር ብሎ ስለሚያሳየን ማለት ነው። ስለዚህ ዛ ቦታ የምንጠቀመው ሃይብሪድ ኮምፒውተር ነው ማለት ነው። ስለዚህ በዚህ መንገድ ካልኩሌት ያደርግና ምን ያህል ዋጋ እንዳስከፈለ ፕራይሱን ያሳየናል ማለት ነው። ሲሚላርሊ ኢት ኢዝ ኦልሶ ኮልድ ዩዝድ ኢን ኤርፕሌን ላይ የምንጠቀመዋለን ነው የሚለን። ሆስፒታሎች ላይ እንጠቀመዋለን ኤንድ ሳይንቲፊክ አፕሊኬሽኖች ላይም እንጠቀመዋለን የሚለን። በሶስተኛ ላይ የምናገኘው ኮምፒውተርን ቤዝድ ኦን ፐርፐዝ ኦፍ አፕሊኬሽን ከፍለነዋል ነው የሚለን። ኮምፒውተርን ቤዝድ ኦን ዜር ፐርፐዝ ስንል ለስፔሲፊክ ወይም ለአንድ ስራ ብቻ የምንጠቀማትና ለተለያዩ ስራዎች የምንጠቀመው የተለያዩ አይነት ኮምፒውተሮች አሉ ነው የሚለን። ኮምፒውተር ካን ቢ ዩዝድ ፎር ዲፈረንት ፐርፐዝ ቤዝድ ኦን ዜር አፕሊኬሽን ዘይ አር ክላሲፋይድ አስ ስፔሻል ፐርፐዝ ኦር ጀነራል ፐርፐዝ ብለን ከፍለነዋል ነው የሚለን። ስፔሻል ፐርፐዝ ኮምፒውተር የምንላቸው ስፔሻል ፐርፐዝ ኮምፒውተር
are designed to solve single problem አንድን ፕሮብሌም ብቻ ሶልቭ የሚያደርጉ their component and their function are uniquely adapt to a specific situation involving a specific application በቃ ለአንድ ነገር ብቻ የምንጠቀማቸው አይነት የኮምፒውተር አይነቶች ከሆኑ እንደዚህ አይነት ኮምፒውተሮች ስፔሻል ፐርፐዝ ኮምፒውተር ብለን እንጠራቸዋለን ማለት ነው። እንደ ኤግዛምፕል ለምሳሌ ብንወስድ ዘ ፐብሊክ ቴሌፎን ቦክስ አለ፣ ሬድ ትራፊክ ኮንትሮል ኤንድ ሴፍቲ ሲስተም አለ። መንገዶች ላይ የትራፊክ ኮንትሮል ለማድረግ የምንጠቀመው ራሱ ኮምፒውተር ነው አይደለም? ስለዚህ እነኛ ራሱ አን ኤግዛምፕል ኦፍ ስፔሻል ፐርፐዝ ኮምፒውተር ብለን እንጠራቸዋለን። ትኬት ማሽኖች አሉ። ለምሳሌ ግሮሰሪዎች ላይ ሱፐርማርኬት ላይ ደረሰኝ ምናምን የምንቀበልበት የሆነ ይሰጡናል። እነኛ ትኬት ማሽኖቹ ምን ብለን እንጠራቸዋለን ማለት ነው? ስፔሻል ፐርፐዝ ብቻ የትኬቱን ብቻ ነው ለማምጨስ እንጂ ሌላ ነገር አይሰሩም። ስለዚህ ለዛ ብቻ ተብለው ነው የተሰሩት ማለት ነው። ፖኬት ካልኩሌተር አለ፣ ካውንተር አለ። እነኚህ ስፔሻል ፐርፐዝ ኮምፒውተር ብለን እንጠራቸዋለን ማለት ነው። በሁለተኛ ደረጃ የምናገኘው ጀነራል ፐርፐዝ ነው። ይሄ ደግሞ ለብዙ ስራዎች የምንጠቀምበት ነው የሚለን ጀነራል ፐርፐዝ ኮምፒውተር አር ዲዛይንድ ቱ ሶልቭ ቫራይቲ ኦፍ ፕሮብሌም በጣም ብዙ ችግሮችን ሶልቭ የሚያደርግልን ነው። ዘይ አር ፕሮግራም ኦር ሴት ኦፍ ኢንስትራክሽን ዲዛይንድ ቱ ሶልቭ ፕሮብሌም እነኛን ፕሮብሌሞች ሶልቭ ለማድረግ ዲዛይን የተደረጉ ወይም ኢንስትራክሽኖች፣ ፕሮግራሞች ወይም አፕሊኬሽኖች አሉ ነው የሚለን። ጀነራል ፐርፐዝ ኮምፒውተር አር ሞር ፍሌክሲብል ኤንድ ቨርሳታይል ናቸው ነው የሚለን። እንደፈለግ መጠቀም እንችላለን። እንደ ኤግዛምፕል የወሰድናቸው መጀመሪያ አካባቢ ላይ ኮምፒውተርን ቤዝድ ኦን ሳይዝ ስቶሬጅ ምናምን ካፈናቸው ኮምፒውተሮች አይነቶች አሉ አይደለም? እነኚህ አይነቶች እንጠቀማቸዋለን የሚለው ከነኛ ውስጥም ማይክሮ ኮምፒውተር ላይ ስትመጡ እኛ በእጃችን የምንጠቀመው ለምሳሌ ታብሌት፣ ስማርትፎኖች ፎር ጀነራል ፐርፐዝ እንጠቀማቸዋለን ወይንም ብዙ ስራዎችን መስራት እንችላለን ማለት ነው። ሚኒ ኮምፒውተሮች ውስጥ ያሉ ሱፐር ኮምፒውተር ላይ ያሉት ጀነራል ፐርፐዝ ኮምፒውተር ብለን እንጠራቸዋለን ማለት ነው። በመጨረሻም የምንመለከተው ካራክተሪስቲክስ ኦፍ ኮምፒውተር የኮምፒውተር ባህሪያቶች ምን ናቸው የሚለውን ነገር የምንመለከት ይሆናል ማለት ነው። ካራክተሪስቲክስ ኦፍ ኮምፒውተር ኢንዲኬት ዘ ኳሊቲ ሊሚቴሽን ኤንድ ፊቸር ኦፍ ኮምፒውተር። እዚህ ጋር ካራክተሪስቲክስ ኦፍ ኮምፒውተር ላይ ስንመጣ ኮምፒውተር ያለው ጠንካራ ጎን፣ ደካማ ጎን እና እንዲሁም ባህሪያቶቹን እንመለከታለን ማለት ነው። ዜር አር ቫሪየስ ካራክተሪስቲክስ ኦፍ ኮምፒውተር ዲፔንዲንግ ኦን ዜር ሳይዝ ካፓሲቲ ኤንድ ስፔሲፊኬሽንስ ይለናል። ኮምፒውተሮች ለምሳሌ እንደ ጥቅማቸው፣ እንደ ሁኔታቸው፣ እንደ ሳይዛቸውም ሊለያዩ ይችላሉ ነው የሚለን። ሜጀር ካራክተሪስቲክስ ኦፍ ኮምፒውተር ግን የሚባሉት አንደኛ ስፒድ ነው። ሁሉም ኮምፒውተሮች የራሳቸው የሆነ ፈጣን ናቸው ማለት እንችላለን ከሂውማን ጋር ኮምፔር ስናደርጋቸው ማለት ነው። ኮምፒውተር ወርክ ቬሪ ፋስት ኤንድ አት ሃይ ስፒድ while performing mathematical calculation as compared to humans ነው የሚለን። ከሰው ኮምፔር ስናደርገው የተሻለ ፍጥነት አለው ነው የሚለን። for example to perform mathematical calculation the computer can process million of instruction per second ነው የሚለን። ለምሳሌ እንደ ኤግዛምፕል እዚህ ጋር ወሰደው ምንድነው ማቴማቲካል ኦፕሬሽኖችን በጣም ኮምፕሌክስ የሆኑ ጥያቄዎችን ለሰዎችም ለኮምፒውተሮችም ብንሰጥ በእኩል ሰዓት ብንይዝ በፍጥነት ሊመልስልን የሚችለው ማለት ነው ኮምፒውተራችን ነው ማለት ነው። ስለዚህ ኮምፒውተር ሃይ ስፒድ አለው። ሌላኛው ደግሞ አኩሬሲ ነው። አኩሬሲ ማለት ትክክለኝነት ማለት ነው። እኛ ስንሰራ አብዛኛው ጊዜ ልንሳሳት እንችላለን። ለምሳሌ በጣም ትልቅ ቁጥር አባዛ ወይም ደምር ባል ልሳሳት እችላለሁ። ኮምፒውተር ግን ትክክለኛ ዳታ እስከባረለት ድረስ ሊሳሳት አይችልም ማለት ነው። ኮምፒውተር ፔርፎርም ካልኩሌሽን ዊዝ 100% አኩሬሲ ይለናል። ኢረር ሊፈጠር ይችላል ዲዩ ቱ ዘ ዳታ ኢንኮንሲስተንሲ ኦር ኢንአኩሬሲ ያስገባነው ዳታ ትክክል ሳይሆን ሲቀር ማለት ነው። ሌላኛው ዲሊጀንስ ነው። ዲሊጀንስ ማለት አለመድከም፣ አለመታከት ነው። ኮምፒውተር ኢዝ ፍሪ ፍሮም ታየርድነስ ኮምፒውተር ከመድከም ምንም የለበትም ነፃ ነው የሚለን። ኢት ዳዝ ኖት ፊል ኤኒ ፋቲግ ኦር ላክ ኦፍ ኮንሰንትሬሽን ምንም አይነት ድካም መጨናነቅ አይሰማውም። ስለዚህ ኮምፒውተሩ 24 ሰዓት ቢሰራ ምንም አይሆን የሚለን ምናልባት ካልተቃጠለች በስተቀር እንጂ ደከመኝ ሰለቸኝ እንደኛ አያውቅም። ቨርሳታይሊቲ ይለናል። ሪፈር ቱ ዘ ካፓሲቲ ኦፍ ኮምፒውተር ቱ ፐርፎርም ዲፈረንት ካይንድስ ኦፍ ወርክ ዊዝ ሴም አኩሬሲ ኤንድ ኤፊሺየንሲ ይለናል። ቨርሳታይሊቲ ደግሞ የምንለው በተመሳሳይ ሰዓት የተለያዩ ስራዎችን የተለያየ ተግባራቶችን መስራት ይችላል ነው የሚለው። ግን ብዙ አቅም አለው እሱ ቨርሳታይሊቲ የሚለን። ሌላኛው ሪላያቢሊቲ ነው። ሪላያቢሊቲ ደግሞ የተሻለ ነው። ለምሳሌ በጣም ትልቅ ቁጥርን አባዙ ብባል ለሰውና ኮምፒውተሩ ከሚያባዘው ልክ ኮምፒውተሩ ቢያባዘው ይሻላል አይደለም? ስለዚህ የተሻለ ነው ተሸሎ ስለተገኘ ነው። ኮምፒውተር ኢዝ ሪሌብል ነው as to give consistent result for similar as set of data ይለናል። ይሄም ማለት ኮምፒውተር የተሻለበት ምክንያት ምንድነው? ተመሳሳይ የሆኑ ዳታዎችን ብንሰጠው የሚያመጣልን ሪዛልት ተመሳሳይ ስለሆነ ነው። ለምሳሌ ቁጥሮችን ስናባዛ ቸክ ስናደርገው ሁልጊዜም ትክክል ነው። አንዱ ለምሳሌ 2 ሲባዛ 2 ሳደርገው 4 ይሰጠኛል።
ኦኬ ይሄም ትክክል ነው ማለት ድጋሚ ልጠይቀውልና 5 ሲባዛ በ5 አደረገው 25 ነው አይደለም። ስለዚህ 25 ይመስለኛል። ስለዚህ ሪሌብል የተሻለ ነው የሚለን ፍጥነቱም ቨርሳታይሊቱ ከዛ አንጻር አለመርከቡም ሪሌብል ያደርገዋል ማለት ነው። ሌላኛው አውቶማቲክ ነው። እዚህ ጋር አውቶማቲክ ስንል መረዳት ያለብን ምንድነው? ስራዎችን ሲሰራ አለምንም ሰው ጣልቃ ገብነት ነው ማለት ነው። ይሄም ማለት ኮምፒውተር ፔርፎርም ኦል ዘ ታስክ አውቶማቲካሊ ዛት ሚንስ ኢት ፔርፎርም ታስክ ዊዛውት ማኑዋል ኢንተርቬንሽን ይላል ማለት ነው። ምንም አይነት ሰው ጣልቃ ሳይገባ ወይንም ሳንገዳገዳው የራሱን ስራ በራሱ መስራት ይችላል ነው ማለት የሚለን። ይሄም ማለት ዳታ ግዴታ ዩዘር ማስገባት አለበት። ካስገባለት በኋላ ግን ራሱ መስራት ይችላል። አይ ትክክል አይደለም እንደዚህ ስራው ምናምን ማለት አይጠበቅብንም ማለት ነው። ሌላኛው ደግሞ ፓወር ኦፍ ሪመምበሪንግ ስንመጣ ስቶሬጁ ነው። ያስቀምጥልን ዳታ በቀላሉ ማግኘት እንችላለን፣ ስቶር ማድረግ እንችላለን ማለት ፈልጎ ነው። ኮምፒውተር ሃዝ ዘ ፓወር ኦፍ ስቶሪንግ ኤኒ አማውንት ኦፍ ኢንፎርሜሽን ኦር ዳታ፣ ማንኛውንም ዳታ ኢንፎርሜሽን ስቶር ማድረግ ይችላል ነው የሚለን። ኤኒ ኢንፎርሜሽን ካን ቢ ስቶርድ ኤንድ ሪመምበርድ አስ ሎንግ አስ ዩ ሪኳየር ኢት ፎር ኤ ሎንግ ፔሪድ ኦፍ። ከጊዜ በኋላ ሄዳችሁ እናንተ ፋይላችሁን ያስቀመጣችሁበት ቦታ ገብታችሁ ማግኘት ትችላላችሁ። ለምሳሌ ዴስክቶፕ ላይ ከሆነ ያስቀመጣችሁት ዴስክቶፕ ላይ ሄዳችሁ ፋይላችሁት ጋር እንዳለ ማግኘት ትችላላችሁ ማለት ነው። ስለዚህ ፓወር ኦፍ ሪመምበሪንግ የምንለው ሀሳቡ ይሄ ነው ማለት ነው። ሌላኛው ኖ አይኪው ነው። ኖ አይኪው ላይ ስንመጣ ኮምፒውተር ካንት ዱ ኤኒ ወርክ ዊዛውት ኢንስትራክሽን ፍሮም ዘ ዩዘር። ኮምፒውተር አለ ሰው ትዕዛዝ ምንም አይነት ስራ ሊሰራ አይችልም ነው የሚለን። ምናልባት አሁን ላይ የመጡ ያሉት ኮምፒውተሮች ግን ትንሽ ግራ ያጋባሉ። ማን ዘስ ኢት ዳዝ ኖት ሃቭ አይኪው ወይም ኢንተሊጀንት አይደለም ነው የሚለን። ኖ ፊሊንግ ምንም አይነት ስሜት የለውም። የመድከም የመሳቅ ምናምን ነገር የሀዘን የደስታ ላይሰማው ይችላል ነው የሚለን። ኮምፒውተር ዳዝ ኖት ጌት ታየርድ ኢቨን አፍተር ሎንግ አወር ኦፍ ወርክ፣ ለረጅም ሰዓት ቢሰራ ራሱ ድካም አይሰማውም። ኮምፒውተር ዳዝ ኖት ሃቭ ፊሊንግ ኦር ኢሞሽን ቴስት ኖሎጂ ኤንድ ኤክስፒሪየንስ የለውም ነው የሚለን። ሌላኛው ደግሞ ስቶሬጅ ነው። ኮምፒውተር ሃዝ ካፓሲቲ ቱ ስቶር ላርጅ አማውንት ኦፍ ዳታ፣ በጣም ብዙ ዳታዎችን ስቶር ማድረግ ይችላል ወይም ማስቀመጥ እንችላለን። ዘ ኮምፒውተር ሃዝ አን ኢንቢልት ሚሞሪ ዌር ኢት ካን ስቶር ላርጅ አማውንት ኦፍ ዳታ። ቢልት የሆኑ ሚሞሪዎች አሉት። ለምሳሌ ሃርድ ዲስክ ሊሆን ይችላል። እዛ ላይ ኢንተርናል ኤክስተርናልም አሉ። ብዙ ዳታዎችን ማስቀመጥ እንችላለን፣ ፎቶችንን፣ ቪዲዮችንን። ስለዚህ እነኚህ ሁሉ የኮምፒውተር ካራክተሪስቲክስ ናቸው ማለት ነው። ኖ ኢንቴሊጀንስ የምንለውና ኖ ፊሊንግ የምንለውን እዚህ ጋር ዝርዝር አድርጎታል። ኖ ኢንቴሊጀንስ ኮሽንት ማለት ኮምፒውተር ካን ኖት ወርክ ባይ ዜር ኦን አንለስ ሴት ኦፍ ኢንስትራክሽን አር ጊቨን ቱ ኢት። ለሱ ራሱን በራሱ ሊሰራ አይችልም። ምን እስካልሰጠነው ኢንስትራክሽን ካልሰጠነው ድረስ እኛ በዩዘሩ ካልተደረገ በስተቀር በራሱ ሊሰራ አይችልም። በራሱ ተነስቶ ሊሰራ አይችልም ነው የሚለን። ኖ ፊሊንግ ምንም አይነት ስሜት የለውም ማለት ኮምፒውተር ዳዝ ኖት ሃቭ ፊሊንግ የለውም ኤንድ ኢሞሽን የለውም። ኦልዞ ኢት ሃዝ ሚሞሪ ኢት ካን ኖት ወርክ ላይክ ሂውማን ብሬን ይላል። ሚሞሪው ራሱ እንደ ሰው ጭንቅላት ላይ አይሰራም ማለት እኛ በሴት ኦፍ ኢንስትራክሽን አስቀምጠንለት ከዛም በኋላ ነው እንጂ ሊሰራ የሚችለው። ግዴታ በቃ ሰው ዲፔንድ ነው፣ ምንም ጥያቄ የለው። ሌላኛው ሰመሪ ነው። በዚህ ቪዲዮ ላይ የተመለከትናቸውን የምናይ ይሆናል። ኢንዚስ ዩኒት ዩ ሃቭ ለርን አባውት ጄኔሬሽን፣ ስለ ኮምፒውተር ጄኔሬሽን አይተናል። በ5 እንደሚከፈሉ ፈንክሽን፣ የኮምፒውተር ስራዎች ምንድናቸው፣ ዋና ተግባሮቶቹ፣ ታይፕ ኤንድ ካራክተሪስቲክስ ኦፍ ኮምፒውተር። ኮምፒውተሮችን ደግሞ በተለያየ ካታጎሪ ከፍለናቸዋል አይደለም? በሳይዝ፣ በስቶሬጅ፣ በስፒድ፣ በሜቶድ ኦፍ ኦፕሬሽን እና ሌላኛው ደግሞ ጀነራል ፐርፐዝ እና ስፔሲፊክ ፐርፐዝ ወይም በምንጠቀምበት በሱን ከፋፍለናቸዋል ማለት ነው። ኮምፒውተር ኢዝ አን ኤሌክትሮኒክ ዲቫይስ ነው which accepts instruction in order to perform certain tasks ይላል። ስለዚህ ኮምፒውተር የምንለው ምንድነው? ኤሌክትሮኒክ ዲቫይስ ዛትስ በኤሌክትሪሲቲ የሚሰራ ነው። which accepts instruction የሆነ ትእዛዝ ይቀበልና ምን ለማድረግ የሚቀበለው የሆነ ስራ ለመስራት ማለት ነው። the evolution of computer is defined in terms of the 5 generation of computer። የኮምፒውተር የተፈጠረበትን ኢቮሉሽን ወይንም ኮምፒውተር መምጣቱን በ5 ጄኔሬሽን ከፍለነዋል ነው የሚለን። በጊዜያችን ጄኔሬሽን ሌላ ነገር አይደለም። Each generation of computer is categorized based on new technological development, low price and small size, more powerful operation, fast speed and functionality ይለናል። እያንዳንዱ ጄኔሬሽን ኦፍ ኮምፒውተር ካታጎራይዝድ በሆኑበት ላይ based on new technological development ካታጎራይዝ ያደረግናቸው ማለት ነው። ውስጡ ምን ቴክኖሎጂዎችን አካቷል፣ ፕራይሱ ምን ያህል ነው፣ ሳይዙስ ምን ያህል ነው፣ ምን ያህል የተሻለ ነው የሚለው ነገር ተመልክተናል ነው የሚለን። በተጨማሪም እያንዳንዱ ሞር ከጊዜ ወደ ጊዜ የተሻለ መጥቷል ነው የሚለን።
ስማርትፎን ኢዝ ፖርቴብል ዲቫይስ ነው ዛት ኮምባይን ሞባይል ቴሌፎን ኤንድ ኮምፒውቲንግ ፈንክሽን ኢንቱ ዋን ዩኒት የያዘ ነው የሚለን። ዜር አር ፎር ቤዚክ ኮምፒውተር ፈንክሽኖች አሉ። እነሱም ኢንፑትን አክሴፕት ማድረግ፣ የተቀበለውን ዳታ ደግሞ ፕሮሰስ ማድረግ፣ ከዛን አውትፑትን ሪዛልቱን ዲስፕሌይ ማድረግ፣ ዳታዎችን ስቶር ማድረግ ይችላል። እነኝህ ሁሉ የኮምፒውተር ስራዎች ናቸው ማለት ነው። ኮምፒውተር ካን ቢ ክላሲፋይድ ቤዝድ ኦን ሳይዝ፣ ሜቶድ ኦፍ ኦፕሬሽን ኤንድ ፐርፐዝ ኦፍ አፕሊኬሽንም እንከፍላቸው እንችላለን። አይተናቸዋል። እነሱንም ታይፕስ ኦፍ ኮምፒውተር ቤዝድ ኦን ሳይዝ አር ማይክሮ ኮምፒውተር፣ ሚኒ ኮምፒውተር፣ ሜንፍሬም ኮምፒውተር ኤንድ ሱፐር ኮምፒውተር ብለናቸዋል። በሳይዝ በስቶሬጅ እና በስፒዳቸው ማለት ነው። ታይፕስ ኦፍ ኮምፒውተር ቤዝድ ኦን ሜቶድ ኦፍ ኦፕሬሽን ደግሞ በሶስት ነው የከፈልናቸው፣ አናሎግ፣ ዲጂታል ኤንድ ሃይብሪድ ኮምፒውተር ኤግዛምፕላቸውንም አይተናል። ታይፕስ ኦፍ ኮምፒውተር ቤዝድ ኦን ፐርፐዝ ኦፍ አፕሊኬሽን ላይ ደግሞ ስንመጣ ስፔሲፊክ እና ጀነራል ፐርፐዝ ብለናል። ካራክተሪስቲክስ ኦፍ ኮምፒውተር ደግሞ የምንላቸው የኮምፒውተር ባህሪያቶች ሃይ ስፒድ አለው፣ ክሪሲው ሃይ ነው፣ ዲሊጀንስ ነው፣ አይደክም ማለት ነው፣ ቨርሳቲሊቲ ብዙ ስራዎችን መስራት ይችላል፣ ሪላያቢሊቲ የተሻለ ነው፣ አውቶሜሽን ማንኛውንም ስራ ኢንስትራክሽን ከሰጠነው በኋላ አለ ሰው ጣልቃ ገብነት መስራት ይችላል። ፓወር ኦፍ ሪመምበሪንግ ብዙ ዳታዎችን ስቶር ማድረግ ይችላል። ወይም የሚያስቀምጥነውን ዳታ ከረጅም ጊዜ በኋላ ማግኘት እንችላለን። ስቶሬጁ በጣም ሀይ ነው ይለናል። ኖ ፊሊንግ የለውም፣ ኖ አይኪው የለውም የሚለው ነገር አይተናል። ጥያቄውን በሌላ ቪዲዮ ይዤላችሁ እመጣለሁ። ቤተሰብ የዛሬ ቪዲዮችን ይህን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ አድርጉት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ ጉድባይ። ከዛ በፊት ግን በቻላችሁት አቅም ፋሚሊ ቪፒኤን እያበራችሁ እኔን ሰፖርት ማድረግ ትችላላችሁ። ይመቻችሁ። ጉድባይ